እነዚህ ፋሚሊያር ስፒሪቶች አባትህ ከነበረው ካራክተር የተነሳ ሰጥተውታል። አረ እንካ መሬት እኮ አለ ታገል ሲባል አረ እኔ ከነዚህ ጋር አልካሰስም ምናም በሚል ይሄ ድንፋታ የሆነ ነገር እንዲያጣው አድርገውታል። አትንኩኝ እንትን አትሉኝ ምናም በሚል ካራክተር አንተም ጋር ሲመጣ እንደዚህ አይነት ኦፖርቹኒቲዎች በመጡ ቁጥር ሉዝ የምታረጋቸው ከሆነ ሉዝ እያረካቸው ያለው ካንተ የተነሳ እንዳይመስል ዊዝደም ጎሎ እንዳይመስል ከነዚህ ስፒሪቶች የተነሳ ነው። ሄሎ ከነዚህ ስፒሪቶች የተነሳ ነው። ዛሬ ስለዚህ መንፈስ ነው ማወራቸው። አይ ቲንክ አማርኛው ሙጠሪ ነው አይደል የሚለው እንግሊዘኛው የቤተሰብ መንፈስ ጠሪ ነው የሚለው ወይም የቤተሰብ ፋሚሊያር ስፒሪት። ዛሬ ከዚህ ስፒሪት መንፈስ ቅዱስ በኃይል ነፃ ያወጣቸዋል። በኃይል ነፃ ያወጣቸዋል። በኃይል ነፃ ያወጣቸዋል። ዛሬ የማስተምረውን ትምህርት የማስተምረው ከቤተሰብ መካከል የመጀመሪያው ሚሊነር ወይም ቢሊነር አንተ እንድትሆን ነው። ዛሬ የማስተምረውን ትምህርት የማስተምረው ከቤተሰብ መካከል የመጀመሪያው ነብይ አንተ እንድትሆን ነው። ከቤተሰብ መካከል የመጀመሪያው ነፃ አውጪ አንተ እንድትሆን ነው። የመጀመሪያው አፖስትል አንተ እንድትሆን ነው። ከቤተሰብ መካከል የመጀመሪያው በትዳሩም በስራውም በሁሉም ነገር የተሳካለት ሰው አንተ እንድትሆን፣ ከቤተሰብ መካከል ዜና ርዕስ የሚሆን መነጋገሪያ የሚሆን ሰው እንድትሆን ነው። መነጋገሪያ ርዕስ እንድትሆን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መቀመጥ ትችላላችሁ። ብዙ ክብር ለኢየሱስ ይሁን። ብዙ ክብር ለኢየሱስ ይሁን። ዛሬ ምናለው የማስተምርበትን መንፈስ ያገኘ ሰው የመጀመሪያ ይሆናል። እግዚአብሔር ያንን ሰው ፓዮኒር ያደርገዋል። በቤተሰቡ የመጀመሪያ ፐርሰን ያደርገዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዘን ሰዎች ዘዳግም 18 እንከፍታለን። ዘዳግም 18 ዛሬ በሉ እስኪ የመጀመሪያው ሆናለሁ። አልሰማችሁም? በቤተሰቤ የመጀመሪያው ሰው ሆናለሁ። በባለጠግነት የመጀመሪያው ሆናለሁ። በሚኒስትሪ የመጀመሪያው ሰው ሆናለሁ። በየትኛውም የህይወት ዳይሬክሽን ውስጥ የመጀመሪያው ሰው ሆናለሁ። ዘዳግም ምዕራፍ 18 ዘዳግም ምዕራፍ 18 ቁጥር 10 እና 11 በመካከለ ወንድ ወይም ሴት ልጁን በእሳት የሚሰዋ ወንድ ወይም ሴት ልጁን በምን የሚሰዋ? በእሳት የሚሰዋ። እሺ ሟርተኛ ወይም መተተኛ ሞራ ገላጭ ጠንቋይ ወይም በድግምት የሚጠነቁል መናፍስት ጠሪ ወይም ሙት አነጋጋሪ ወይም የሙት መንፈስ ጠሪ ወይም ሙት አነጋጋሪ። እሺ በመካከልህ ከቶ አይገኝ። እሺ ክብር ለኢየሱስ ይሁን። አሜን። የአማርኛው ወርድ ደስ ስለማይል ሙት ጠሪ ነው የሚለው አማርኛው። እንግሊዘኛውን እስኪ አንብበው። There shall not be found among you anyone that makes his son or his daughter to pass through the fire. እሺ or that settles divination or an observer of times or an enchanter or a witch or a charmer or a consulter with a familiar spirit. ቆይ a consulter with familiar spirit። ዛሬ ስለዚህ መንፈስ ነው ማወራቸው። አይ ቲንክ አማርኛው ሙጠሪ ነው አይደል የሚለው? እንግሊዘኛው የቤተሰብ መንፈስ ጠሪ ነው የሚለው ወይም የቤተሰብ ፋሚሊያር ስፒሪት። ዛሬ ከዚህ ስፒሪት መንፈስ ቅዱስ በኃይል ነፃ ያወጣቸዋል። በኃይል ነፃ ያወጣቸዋል። በኃይል ነፃ ያወጣቸዋል። ብዙ ጊዜ ቸርች ውስጥ መጣ ብዙ ጊዜ ክርስቲያን የሆኑ ወንድምና እህቶችን ስናይ ብዙ ጊዜ ዙሪያችን ያሉ ሰዎችን ስናይ እኔን ጨምሮ ለሁላችን አንድ ጥያቄ የሚሆንብን ነገር አለ። ሰዎችን እናያለን ከአጋንንት ስራት ነፃ ሲወጡ እናያለን። ቢዝነሳቸው ግን ሲስተካከል አናይም። ቢዝነሷን ያበላሸውት እኔ ነኝ ብሎ ሲጮህ ታየዋለህ። ነገር ግን በሁለትና በሶስት ወር ውስጥ ቢዝነሷን ሁለትና ሶስት ወር በሶስት አመታት ውስጥ እንኳን ቢዝነሷ ሲስተካከል አታይም። ቢኮዝ አጋንንት ወጥቷል፣ ግን ቢዝነሷ የት ነው? እንደዛው ነው። ምናልባት አጋንንቱ ከወጣላት በኋላ ልዘጋው ነው ልትል ሁሉ ትችላለች። ማውራው ነገር ልክ ነኝ? ልክ እንደዛ ሁሉ አንዳንድ ሰዎች አሉ the moment ካጋንንት ስራት ነፃ ይወጣሉ። ትዳሯን ያበላሽውት እኔ ነኝ ይልሃል።
ትዳሯ ይስተካከላል ብለህ ስትጠብቅ ከአንድና ከሁለት ወር ውስጥ ስፒሪቱ ለቋል። ባሏ ግን ወይም ሚስትየዋ ግን ቤቱን ለቃ ምን ትላለች? ትሄዳለች። አጋንንቱ ለቋል። ላይፋቸው ግን ምን አይልም? አይስተካከልም። እና ደሞመንት እንደዚህ አይነት ሰዎችን ሳይ ሁሉ ጊዜ ጥያቄ ጠይቃለሁ። ነገርየውን ያበላሸው አለቃው ስፒሪት፣ ነገርየውን ያበላሸው ስፒሪት ለቆ ሄዷል። ለቆ ከሄደ ሰዎቹ ሜሬጃቸው መስተካከል አለበት። ሰዎቹ ፋይናንሳቸው መስተካከል አለበት። ሰዎቹ ኤቭሪቲንጋቸው መስተካከል አለበት። ልክ ነኝ? ግን ደግሞ ሲስተካከል አታይም። ግን ደግሞ ምን ሲል አታይም? ሲስተካከል አታይም። ግን ደግሞ ሲስተካከል አታይም። ልክ እንደዛ ሁሉ ካንሰር ነኝ ብሎ ይነግርህና ካንሰር ምትባል መንፈስ ለቀህ ውጣ ያልከው yes ካንሰር ምባል መንፈስ ነኝ ብሎ ሴትዮዋ ከ15 ቀን በኋላ በካንሰር ትሞታለች። ካንሰሩን ብሪንግ ያደረገውና ካንሰር የሚባለው ዴመን ግን ለቋት ይደዋል። ሄሎ yes ልክ እንደዛ ሁሉ ቤተሰባቸውን በሙሉ ደሃ ያደረኩት እኔ ነኝ፣ የድህነት መንፈስ ነኝ ምናምን ብሎ ቢያንስ ለ30 ደቂቃ አታግሎ ሴትዮዋን ለቋት ይወጣል። ደሞመንት ከ15 ቀን በኋላ ለሴትዮዋ የቤት ኪራይ ለመክፈል ብር ታሰባስብላታለህ። ግን ከ15 ቀን በፊት ደሃ ያደረጋት መንፈስ ለቋት ይዷል። እና ብዙ ጊዜ እንደዚህ አይነት ሰዎችን ስናይ ምን ይሆንብናል? ጥያቄ ይሆንብናል። ከኔ ጋር ናችሁ? ጥያቄ ይሆንብናል። ሰዎቹ ምን ነክቷቸው ነው? ችግሩን ያመጣው ፐርሰን ተነቅሏል እኮ። ችግሩን ያመጣው መንፈስ ተነቅሏል። ነገር ግን ችግሩ ውስጥ ይላው ደርሳል። መንፈሱ ምን ብሏል? ለቆ ሄዷል። ችግሩ ግን ምን አለ? ችግሩ አለ። አንድ ጊዜ አንድ ስሙን ማልነግራችሁ ፕሮፌት ስፒሪቹዋል ፕሮግራም ላይ ያገለገለ ዴመኑ ኤችአይቪ ነኝ ብሎ ተገለጠ። እና ኤችአይቪ በሽተኛ ያረኳት እኔ ነኝ፣ የኔም ስም ኤችአይቪ ነው አለ። ከዛ ሴትዮዋን ነፃ ወጣት ፕሮፌቱ ደሊቨር አደረጋት። ሂደሽ ተመርመሪ ሲላት ሴትዮ ኤችአይቪ አለባት። ዴመኑ ግን ምን ብሏል? ለቆ ሄዷል። ኤችአይቪ የሚባለው ዴመን ለቆ ሄዷል። ኤችአይቪ ግን ሶስት አለ። ዛሬ ማስተምራችሁ ትምህርት ለእንደዚህ አይነት ነገሮች ጥያቄ ለመመለስ አይደለም። እኔ ጥያቄ ለመመለስ አይደለም ማስተምረው፣ ሌሎች ጥያቄ እንድትሆኑ ነው ማስተምረው። አልሰማችሁም። ጥያቄ ለመመለስ እንደዚህ ነው ለማለት አይደለም ማስተምረህ። ሌሎች አንተን አይተው ጥያቄ እንዲፈጠርባቸው ነው ዛሬ ማወቅ። እንዴት ባለጸጋ ሆነ? እንዴት የሱ ሚኒስትሪ ያደገለት? እንዴት የሱ ፋይናንስ በዛ? እንዴት የውጭ በር ተከፈተለት? የዛሬው ትምህርት አንተን ጥያቄ ነው የሚያደርገው። የዛሬው ትምህርት አንቺን ጥያቄ ነው የሚያደርግሽ። ፋሚሊያር ስፒሪት ማለት ልንገራችሁ። ፋሚሊያር ስፒሪት ማለት ወይም ፋሚሊያር ስፒሪት ብለን ስናወራ የሂብሪው ቃል ፋሚሊያር ስፒሪትን ለመግለጽ የሚጠቀመው የሂብሪው ቃል የቤት ሰራተኛን ለመጥራት የሚጠቀምን ቃል የሚጠቀመው ከኔ ጋር ናችሁ? የቤት ሰራተኛን ለመግለጽ የሚጠቀመውን ቃል ነው ፋሚሊያር ስፒሪትን ለመግለጽ የሚጠቀመው። ሰርቫንት ኦፍ ሃውስሆልድ ወይም የቤት ሰራተኛ የሚለውን ወርድ ለመጠቀም ሲል ምን ይሏል? ፋሚሊያር ስፒሪት። አንተ ጥያቄ ልጠይቃችሁ። ከባሎቻችሁ፣ ከሚስቶቻችሁ፣ ከልጆቻችሁ በላይ እናንተን የሚያውቋችሁ የቤት ሰራተኞቻችሁ ናቸው። ልክ ነኝ? እናንተን የሚያውቋችሁ የቤት ሰራተኞቻችሁ ናቸው። ከባልሽ በላይ ምን አይነት ምግብ እንደምትወጂ የምታውቀው የቤት ሰራተኛሽ ነሽ። ከሚስትህ በላይ አንተ ምን እንደሚያስደስት ምን በስበላ ደስ እንደሚልህ የምታውቀው የቤት ሰራተኛ ነች። ይሄን ፋሚሊያር ስፒሪትን ለመግለጽ የገባው ቃል የቤት ሰራተኛን ለመግለጽ ከገባው ቃል ጋር ደስ የሚል ይሄ ስፒሪት እንዴት የእናንተን ላይፍ እንደሚረብሸው ነው ማሳያችሁ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አምናለሁ በመንፈስ ቅዱስ ኃይል ህይወታችሁ በሙሉ ነፃ ይወጣል። አሜን። 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 ይሄ ፋሚሊያር ስፒሪት ከሌሎች ስፒሪቶች በላይ የቤት ሰራተኛህን ያህል አንተን ያውቃል። አንተን ብቻ አይደለም the whole ፋሚሊውን ያውቃል። the whole አያትህን ያውቃል፣ ቅድመ አያትህን ያውቃል፣ ኤቭሪቲንግን ያውቃል። ስላንተ ያለውን ነገር በሙሉ ያውቃል። ይሄ ፋሚሊያር ስፒሪት ከኔ ጋር ናችሁ? ይሄ ፋሚሊያር ስፒሪት ሁሉንም ነገር ስለማን ያውቃል? ስላንተ ያውቃል። አንተ አያትህን አታውቀውም፣ አንተንም አያትህንም ግን ያውቃል። አንተ ቅድመ አያትህን አታውቀውም፣ አንተንም ቅድመ አያትህንም ያውቃል።
ከነገር ናችሁ Yes. ፋሚሊያር ስፒሪት አንተ ያክስትህን ልጆች አታውቃቸውም እሱ ግን ያክስትህን ልጆች አንተንም ያውቃል ቢኮዝ ሁላችሁንም የሚያገለግል ቤት ሰራተኛ ነው እሱ ሁላችሁንም የሚያገለግል ምንድነው እሱ የቤት ሰራተኛ ነው መናፍስታዊ ዓለም ላይ የተመደበ የእናንተን ቤተሰብ እንዲያገለግል የተሰጠ ምንድነው የቤት ሰራተኛ ኤቭሪቲንግ ሁላችሁንም ያውቃል አንተ በደንብ ስማኝ አንተ ሁለት ሚስት እንዳገባህ ነው የምታውቀው ይሄ ስፒሪት ግን አያት አራት ሚስት እንዳለ ያውቃል ሄሎ Yes, Daddy. ከኔ ጋር ናችሁ Yes. አንተ ሁለት የመሬት ኬዝ ጉዳይ ኑሮ ሁለቱ እንደተነጠቅ ነው የሚያውቀው ይሄኛው ስፒሪት ግን አያትህን ከዚህ በፊት ሁለት ትልልቅ የእርሻ መሬት ሲነጠቅ ያውቃል ሶ ይሄ ስፒሪት ምንድነው የሚያደርገው ካልከኝ ራሱን የሚጠራው የቤተሰቡ ምንድነው ብሎ ነው አገልጋይ መንፈስ ነኝ ብሎ ነው የሚጠራው ለዚህ ቤተሰብ የተመደብኩኝ ምንድነው የሚልህ አገልጋይ ነኝ ወይም ቤተሰብ ነኝ ነው የሚልህ ቤተሰብ አይደለም ግን ቤተሰቡን የሚያገለግል ምንድነው ስፒሪት ነው ቤተሰቡን የሚያገለግል ስፒሪት ነው በደንብ ስሙ ይሄ ስፒሪት ከሌሎች ስፒሪቶች በጣም የሚለየውና አደገኛ የሆነው ነገር ልንገራችሁ አንዳንድ ጊዜ አንዳንድ ሰዎች አጋንንት አንተን አታክን ለማረክ ከፈለገ ግዴታ አንተ ውስጥ መግባት አይተበቅበት ከኔ ጋር ናችሁ አጋንንት ወጥቶላታል ማለት እቺ ሴት ካጋንንት ጥቃት ሙሉ ለሙሉ ነፃ ነች ማለት አይደለም አጋንንት ወጣላት ብቻ ነው ምሳሌ ሁላችንም በውስጣችን መንፈስ ቅዱስ አለ ጌታ ኢየሱስን ስንቀበል ሁላችንም መንፈስ ቅዱስ የታለ ስን ለቤዛ ቀን ታተመነበታል በውስጣችን አለ ነው የምንለው ሁላችንም ግን ፕሮፌሲ አናረግም ሁላችንም ውስጥ መንፈስ ቅዱስ በውስጣችን አለ ለማገልገል መንፈስ ቅዱስ በውስጣችን አይደለም ይመጣው የእግዚአብሔር መንፈስ በኔ ላይ ነው የሚመጣው በኔ ውስጥና በኔ ላይ ልዩነት አላቸው በኔ ውስጥ ስልህ በኔ ውስጥ አለ በኔ ላይ ስልህ ደግሞ አውትሳይድ የኔ የምናገረውን ወርድ ሊያጸና አውትሳይድ የትንቢት መልእክት ሊሰጣኝ አውትሳይድ እጄን ስጭል ሊፈውስ በኔ ላይ አለ እያልኩ ነው አንዳንድ ስፒሪቶች ባንተ ውስጥ ናቸው the moment deliver የሆንክ ሰዓት ባንተ ላይ ይሆናሉ አውትሳይድ ሆነው ያንተን ነገር ያመሳቀሉታል አውትሳይድ ሆነው ያንተን ነገር ያበላሹታል አውትሳይድ ሆነው ያንተን ኤቭሪቲንግ ያበላሹታል እና ይሄ ፋሚሊያር ስፒሪት እንዴት ራሱን በተለያየ መንገድ እንደሚገልጽ ዛሬ አወራችሁ አይ ቲንክ ዛሬ ሃይላይቱን ነው ማወራችሁ እንዴት ራሱን እንደሚገልጽ ልንገራችሁ አያትህን ፊቷን አይተሃት አታውቅም ነገር ግን በህልም አያትህ ትመጣለች አያትህ መሆኗን ማን እንደነገር አታውቅም ጧት ስትነሳ ግን በህልም አያቴን አየኋት ትላለህ አያትህን እኮ በፎቶ አይተሃት አታውቅም ልክ ነኝ አያትህን አንድም ቀን በፎቶ አይተሃት አታውቅም አንድም ቀን አያትህ በፎቶ አይተሃት አታውቅም አያትህ እናንተ ያላችሁበት ዓለም እኮ ምናልባት አያትህ ሲኦል ትሆናለች አንተ ሄቨን ያለው ጌታ ኢየሱስን የግል አዳኝ አድርገህ ተቀብላል አያትህ ሄል ያለችው አንተ የት ነው ያለው ሄቨን ነው ያለው በሁለታችሁ መሃል ሰፊ ርቀት አለ በህልም ግን አያትህን ታያታለህ because ይሄ ፋሚሊያር ስፒሪት የአያትህን መልክ ስለሚያውቀው እንዴት በአያትህ መልክ መገለጥ እንዳለበት ያውቃል preach ከኔ ጋር ናችሁ because የአያትህን ምን ያውቃል መልኳን ያውቃል ኤቭሪቲንግዋን ያውቃል ቶኗን ያውቃል the moment በዛ ሁኔታ ውስጥ አፒር አድርጎልህ ፎቶዋን ብታይ በህልም ያየኸው ሰውና ፎቶ አንድ ናቸው because አንተ አያትህን አታውቃትም ስፒሪቱ ግን አያትህንም እያገለገለ ነበር very true ከኔ ጋር ናችሁ አያትህንም እያገለገለ ነበር መንፈሱ ማንን እያገለገለ ነበር አያትህን እያገለገለ ነበር ናው አንተንም ምን ሊያደርግህ ነው ያንተንም ነገር ሊያበላሽ ምን ሊለህ የፋሚሊያር ስፒሪት ብዙ ጊዜ ሙታን የሚጠሩ ሰዎች ነው ታውቃለህ ሙታን የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት ሙታን የሚጠሩ ሰዎች መናፍስን የሚጠሩ ሰዎች የሙታን መንፈስ የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት ምን ማለት እንደሆነ ልንገርህ ሙታን የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት ስለ the moment አንተ እነሱ ጋር የሄድክ ሰዓት የአባትህን ስም ይነግሩሃል the moment እነሱ ጋር የሄድክ ሰዓት የአያትህን ስም ይነግሩሃል አንድ ጊዜ አንድ ሰው እኔ ጋር መጣ ሰገን ስሙን ነገርኩት በማን ምክንያት የሱ ነገር እንደታሰረ ነገርኩት የአያቱን ስም ጠራሁለት ከዛ ፕሮፌት 20 ደቂቃ ሰጠኛለህ አለኝ እሰጣለሁ አልኩት ሁሉንም ሚስጥር ነገርኩት ከነገርኩት በኋላ ቢሮ ገባና እንደዚህ አለኝ አሁን የነገርከኝን የጠራህልኝን ስሞች በሙሉ ገና ሲመጣ ስሙን ነግሬዋለሁ
አንድ ገዳም ውስጥ ገብቼ አለ ገና እንደገባው ስሜን ነገረኝ። አንተ የነገርከኝን ታሪክ በሙሉ ቀድሞ ከ2 ዓመት በፊት ነግሮኛል አለኝ። አንተ ያደኑን የደገምክልኛል። የትኛችሁ አንተ ነህ ልክ እነሱ ናቸው አለኝ። ሄሎ አንተ ነህ ልክ ወይስ ገዳም ውስጥ የጠራልኝ ሰውዬ ነው ልክ አልኩት አለኝ። ከዛ ለዚህ ሰውዬ አሁን ገና ጌታን መቀበል ላይ የነበረ ሰው ስለሆነ ላብራራለት አልችልም። እንዴት ስሙን እንዳወቁት ግን ያውቃለሁ። ለምን ብትለኝ ሰውየውን አያውቁትም። ፋሚሊያር ስፒሪቱን ነው መናፍስት ዓለም ላይ ሚት ያደረጉት። ቢኮዝ የቤት ሰራተኛ ስምህን ታውቃለች። የቤት ሰራተኛ የአባትህን ስም ያውቃል። የቤት ሰራተኛ የአያትህን ስም ያውቃል። የቤት ሰራተኛ ቢዝነስህ የት ጋር ኮላፕስ እንዳደረገ ያውቃል። የቤት ሰራተኛ አካውንትህን ያውቃል። ሶ the moment ያገዳም ውስጥ የነበረው ሰውዬ እነሱን ቤተሰብ የሚያገለግለውን የፋሚሊያር ስፒሪት ነው ሚት ያደረገው። the moment ያንን ሚት ያደረገ ሰዓት ሙሉ ኢንፎርሜሽንን ከዚህ ስፒሪት ነው የሚቀበለው። እኛ ከሆሊ ስፒሪት ስንቀበል ያኛው ግን ከፋሚሊያር ስፒሪት ነው የሚቀበለው። ሶ ልዩነቱም እንደው ልንገራችሁ። በፋሚሊያር ስፒሪት ያገለገለው ሰውዬ ነገህን መስራት አይችልም። ባክግራውንድን ኤቭሪቲንግ ያውቃል። ምን ማለት ነው ነገር? የቤት ሰራተኛ ለብስ የወጣውን ታውቃለች። የቤት ሰራተኛ የበላውን ታውቃለች። የቤት ሰራተኛ አያትን አባትን አካውንት ውስጥ ያለውን ነገር ታውቃለች። ነገህን ግን አታውቅም። ፋሚሊያር ስፒሪት ደሆል ስለ ፋሚሊ ያውቃል። ኔክስት ነገም እንደምትሆን አያውቅም። ያ ፐርሰን የቤት ሰራት የሚስቱን ስም የአባቱን ስም የአያቱን ስም ኤቭሪቲንግ ጠርቶለታል። ነገውን ግን መናገር አይችልም። ነገውን ለመናገር ፍሮም ሆሊ ስፒሪት መስማት አለብን። ፍሮም ሆሊ ስፒሪት መስማት አለብን። ፍሮም ሆሊ ስፒሪት መስማት አለብን። ቢኮዝ ፋሚሊያር ስፒሪት ፋሚሊ ውስጥ ያለውን ነገር ነው እንጂ የሚያውቀው ነገ ምን እንደሚሆን አያውቅም። ሶ በዚህ ስፒሪት የሚያገለግሉ ሰዎች ስምን ይጠሩታል፣ ያባተን ስም ይጠሩታል። ነገ የሚባልህ ቀን ላይ ግን መናገር አይችልም። ፕሮግራሙን ይዘጉታል። ቢኮዝ ስለ ነገ የሚሰሙት ምንም ነገር የላቸው። ከኔ ጋር ናችሁ? ሶ the moment እዛ ስፍራ ላይ ከዛ ልዩነቱን ልንገርህ አልኩት። አዎ እሱ ይሄን ሁሉ ነግሯል። አዎ ነገ የሚባልህ ቀን ላይ ግን የነገረን ነገር የለም አልኩት። እውነት ነው። ነገ እንደዚህ ይሆንልሃል አልኩህ። እኔ ብቻ ነኝ አልኩት። ቢኮዝ ስለ ነገ ለማውራት ነገ የሚባለው ቀን የሚያውቀው ሆሊ ስፒሪት ብቻ ነው። ሆሊ ስፒሪት ብቻ ነው። የጨለማው ዓለም ትናንትናና ዛሬ ይሄን ነው የሚያውቀው። ነገ የሚባለው ቀንህን የሚያውቀው ማን ነው? ሆሊ ስፒሪት ብቻ ነው። ሆሊ ስፒሪት ብቻ ነው። ሆሊ ስፒሪት ብቻ ነው። ሆሊ ስፒሪት ብቻ ነው። ሶ እነዚህ ፋሚሊያር ስፒሪቶች እነዚህ ፋሚሊን ተከትለው የሚሰሩ መናፍስቶች ትልቁ እንትናቸው ምን እንደሆነ ልንገርህ። ትልቁ አያትህን የሚያክሰውና ናው አንተን ያየ ፐርሰን ስስቅ በሁለታችሁ መካከል ደሴም ነገር እንዳለ ያለ ኢቭን ቢዝነስ ስራ ብትባል አንተ የምትመርጠው ቢዝነስ ከዚህ ቢፎር አያትህ መርጦት የነበረውን ነው። ሜጀር ግን አንተ አያትህን አታውቀውም። ይሄው ፋሚሊያር ስፒሪት ወደ አያትህ መንገድ ነው የሚመራ። አንሴስተራል ወደ ሆኑ ፋሚሊዎች ነው የሚመራ። አንተ ግን አታውቀውም። አንድ ጊዜ አንድ ሰው በተነቢለት መጣ። አያትህ አናጺ ነው አልኩት። አዎ። አባትህም ልክ እንደዛው አናጺ ነው። አዎ። አንተ ደግሞ አሁን በባህላዊ መንገድ አናጺ እየሆንክ ነበር፣ አሁን ደግሞ ኮንስትራክሽን ብማር እያልክ ነው። ስለ እውነት ነው አለኝ። ሰውየው ለምን ባህላዊ አናጺ ሆኖ አሁን ወደ ኮንስትራክሽን ቢዝነስ ውስጥ ለመግባት እንደፈለገ ያውቅ። እኔ ግን አውቃለሁ። ቢኮዝ አያቷ አናጺ ነበር፣ አባቷ አናጺ ነበር። ሌላ ነገር እንዳያ ያደርገው ፊቱን ሸፍኖታል። እነዚህ ፋሚሊያር ስፒሪቶች ዛሬ ግን አንተ ነፃ ስትወጣና ስታመልጠሃል። አንተ ነፃ ስትወጣና ስታመልጠሃል። አንተ ነፃ ስትወጣና ስታመልጠሃል። አንተ ነፃ ስትወጣና ስታመልጠሃል። ቁጭ በሉ። አንተ ነፃ ስትወጣ ያለው 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 ከነዚህ ፋሚሊያር ስፒሪቶች ነፃ ስትወጣ ያለው። በደንብ ስማኝ። የምታወራው ቶን ደሴም ነው። ኤቭሪቲንግ የምታደርገው አክሽን በሙሉ ደሴም ነው። ቢኮዝ በእነዚህ ፋሚሊያር ስፒሪቶች የተነሳ እነዚህ ፋሚሊያር ስፒሪቶች ፋሚሊውን ነው የሚያገለግሉት። ያንተን የዘር ሐረግ ተከትለው ነው የሚያገለግሉት። ያንተን የዘር ሐረግ ተከትለው አያትህ የነበረውን ላይፍ አንተ እንድትደግም ያደርጋል። አባትህ የነበረውን ላይፍ አንተ እንድትደግም ያደርጋል። እናትህ የነበራትን ላይፍ አንተ እንድትደግም ያደርጋል። አንዳንድ ጊዜ ምን እንትን እንደሚለኝ ልንገራችሁ። ኢትዮጵያዊ ነን፣ ሁላችንም ኢትዮጵያዊ ነን። አባቶቻችን፣ እናቶቻችን፣ አያቶቻችን ደሃ ሊሆኑ ይችላሉ። አባቶችህ ምንም ለልጆቹ ግድ የማይሰጠው ደንታቢስ ፐርሰን ሊሆን ይችላል፣ ግን 0 ሳንቲም ነው ያለው አካውንቱ ላይ።
እንደፈለገው ወልቶ የሚገባ ስለ ልጆች ፊውቸር የማይጨነቅ ሰው ሊሆን ይችላል። ሞመንት አንተ ደግሞ ሚሊዮን ብር አካውንት ላይ ይዘህ ደሴም የሱን ላይፍ ትደግመዋለህ። በሁለታችሁ መሃል ከባድ የሆነ የፋይናንስ ልዩነት አለ። ደሴም ነህ ግን አንተ because of familiar spirit። ዛሬ ግን መንፈስ ቅዱስ ነፃ ያወጣል። ሰማችሁ? ዛሬ ግን በመንፈስ ቅዱስ ኃይል ነፃ ትወጫለሽ። ዛሬ ግን በመንፈስ ቅዱስ ኃይል ነፃ ትወጣለህ። እስኪ ነፃ እወጣለሁ በሉስ። ነፃ እወጣለሁ። አልሰማችሁም? 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 ነፃ እወጣለሁ። እግዚአብሔር ነፃ ያወጣኛል በሉ። እግዚአብሔር ነፃ ያወጣኛል። 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 እነዚህ ፋሚሊያር ስፒሪቶች ምናቸው እንደሚገርም ልንገርህ። ሴት ነሽ፣ እናትሽ የወለደቻቸውን የልጆች ብዛት ያውቃል። ሞመንት አንቺም ሳታስቢው ደሴም ያንኑ ትደግሚዋለሽ። እሱ ብቻ አይደለም። እነዚህ ፋሚሊያር ስፒሪቶች ዛሬ በመንፈስ ቅዱስ ኃይል ነፃ ትወጣላችሁ። በጌታ በኢየሱስ ስም ነፃ ትወጣላችሁ። በጌታ በኢየሱስ ስም ኃይል ነፃ ትወጣላችሁ። በጌታ በኢየሱስ ስም ኃይል ነፃ ትወጣላችሁ። በደንብ ስሙ። በጌታ ኢየሱስ መካከል ስለነበረው ነገር መጽሐፍ ቅዱስ ሲያወራ አንድ የሚጠቀማት ቃል አለች። ከናዝሬት ምን ሊወጣ ይችላል? መልካም ነገር ሊወጣ ይችላል። because የናዝሬት ነዋሪዎች በሙሉ ይታወቃሉ። yes papa preach major preach ከኔ ጋር ናችሁ? የናዝሬት ነዋሪዎች በሙሉ ይታወቃሉ። ከናዝሬት ነብይ ሊወጣ ይችላል፣ መልካም ነገር ሊወጣ ይችላል ያስባላችሁ ምን እንደሆነ ልንገርህ። ዮናስ የሚባል ሰው አለ መጽሐፍ ቅዱስ ውስጥ። ናዝሬት የሚባል ሀገር ነው ተወልዶ ያደገው። yes ይሄ ፐርሰን እግዚአብሔር ሜሴጅ ሲልከው የኮበለለ ፐርሰን ነው። ሶ የናዝሬት ሰው ይታወቃል። እግዚአብሔር ደስን ይሰራለት የሚኮበለል ሰው ነው። ሶ ከናዝሬት አሉት እስከ መጨረሻው ድረስ የእግዚአብሔርን ሐሳብ የሚያስተላልፍ ሰው ይገኛል ያሉት። ከናዝሬት እንደ ዮናስ አይነት ሰው እንጂ እንደ ሙሴ አይነት ሰው ያወጣም አሉት። ከናዝሬት እንደ ዮናስ አይነት ሰው እንጂ ከናዝሬት ምን አይደለም ካንተ ፋሚሊ ውስጥ መልካም ነገር አይወጣም ካሉ እመነኝ አንተ የመጀመሪያው ትሆናለህ። አይረስብ አልሰማችሁ? አንተ የመጀመሪያው ትሆናለህ። አንቺ የመጀመሪያው ትሆኛለሽ። አንተ የመጀመሪያው ትሆናለህ። አንቺ የመጀመሪያው ትሆኛለሽ። ፋሚሊያር ስፒሪት ምን እንደሚያደርግ ልንገርህ። ጌታ ኢየሱስ ስትጀምሩ ከየት ጀምሩ አላቸው? ከኢየሩሳሌም አይደለ? ከኢየሩሳሌም ጀምሩ አላቸው። ፋሚሊ ውስጥ ከኢየሩሳሌም የጀመሩ ሰዎች ይኖራሉ። ሁሉም ግን ኢየሩሳሌም ላይ ነው የሞቱት። ወደ ሰማሪያ የገባ የለም። ወደ አሕዛብ ሄደ የለም። ወደ ዓለም ዳርቻ ሁሉም ኢየሩሳሌም ላይ ጀምረው ኢየሩሳሌም ላይ ነው የሞቱት። የሆነ ነገር ጀምረው ወደ ሌላ ምዕራፍ ውስጥ ሲሻገሩ እዛው ስፍራ ውስጥ ነው የሞቱት። አንተ ግን የመጀመሪያው ስትሆን ያለ ከኢየሩሳሌም ወደ ሰማሪያ፣ ከሰማሪያ ወደ ዓለም ዳርቻ ቢዝነስህ፣ አገልግሎትህ፣ ስራ ሁሉ ነገር የሚሻገርልህ የመጀመሪያው ሰው እንድትሆን ጸልያለሁ። የመጀመሪያው ሰው እንድትሆን ጸልያለሁ። አሜን። የመጀመሪያው ሰው እንድትሆን ጸልያለሁ። አሜን። ዲላ ያለን ፓስተር ይርኔ ያውቀዋል። ፓስተር ይርኔ ግን አሁን በመጣራው ስም አይደለም ቢሾፕ ይርኔ የሚያውቀው አንድ ሁሉም ጋር የሚጣላ ፓስተር ነበረ። ሁሉም ጋር ይጣላል። ሁሉም ጋር ነው ይጣላል። ሁሉም ጋር እኔ ጋር ይጣላል፣ ሌሎች ነቢያቶች ጋር ይጣላል፣ ፓስተሮቹ ጋር ይጣላል፣ ሁሉም ጋር ይጣላል። ከዛ አንድ ቀን አንድ አሁን ጀሙ የሚባል ኤሪያ ላይ የሚኖር ፓስተር አለና ከሱ ጋር ተጣሉና መጣ እኔ ጋር። ከዛ ቁጭ ይሄ ልጅ ምንድነው ችግሩ? ሁሉም ጋር ነው የሚጣላው ፓስተር አይደለ እንዴ ምናምን ብሎ አወራኝ። ከዛ ስሙ ማን ነው ስለው ስሙ እንደዚህ ነው አለኝ። አሄ የተቀየረው ስም ነው አልኩት። ትክክለኛ ስሙ አትንኩት ነው አልኩት። የመታወቂያው ስሙ እናትና አባቷ ያወጡለት አትንኩት ነው። ሞመንት የነካው ሰዓት አሁን ስሙን ነው የቀየረው። ፋሚሊዎቹ በሙሉ የሱ ፋሚሊዎች የነካቸው ሰዓት አግሬሲቭ ናቸው። የነካቸው ሰዓት ምላሻቸው ያስጠላል። ልትረዳቸው እንኳን ብትመጣ ልትነካቸው የመጣ ሰዓት ያልቅልሃል። because the moment ሁሉም የሱ ፋሚሊ ውስጥ ያለ ፐርሰን the moment ታች ያደረከው ሰዓት መቋቋም የሚችል ትግስት የላቸው። ከዚህ ፋሚሊያር ስፒሪት የተነሳ አባቱ አግሬሲቭ ነው፣ እሱ አግሬሲቭ ነው። ልታገሰው ትንሽ ልማረው ምህረት ላርግለት የሚባል ነገር የለም። የነካቸው ሰዓት ይለወጡብሃል። አንዳንድ ጊዜ እንደው ልንገራችሁ፣ ትንሽ እድል አግኝታችሁ ላይፋችሁ የሚቀየርበት መስመር ላይ ደርሳችሁ ብዙ ጊዜ ሲበላሽባችሁ አይታችሁ ከሆነ እየደረሳችሁ የሆነ ስፍራ ላይ የሚበላሽባችሁ ከሆነ ፈረስ ካራክተርህን ቃኘው ማለት ምን ማለት ልንገርህ፣
በሞመንት እንደዚህ አይነት ደስኔን የሚቀይሩ ፍጻሜን የሚቀይሩ ነገሮች አንተ ላይፍ ላይ የመጡ ሰዓት አንተ ጋር ብቻ አይደለም የሚመጡት አባት ጋር ከዚህ በፊት መተው ነበር። እነዚህ ፋሚሊያር ስፒሪቶች አባት ከነበረው ካራክተር የተነሳ ሰጥተውታል። አረ እንካ መሬት እኮ አለ ታገል ሲባል አረ እኔ ከነዚህ ጋር አልካሰስም ምናም በሚል ይሄ ድንፋታ የሆነ ነገር እንዲያጣው አድርገውታል። አትንኩኝ እንትን አትሉኝ ምናም በሚል ካራክተር አንተም ጋር ሲመጣ እንደዚህ አይነት ኦፖርቹኒቲዎች በመጡ ቁጥር ሉዝ የምታረጋቸው ከሆነ ሉዝ እያረካቸው ያለው ካንተ የተነሳ እንዳይመስል ዊዝደም ጎሎ እንዳይመስል ከነዚህ ስፒሪቶች የተነሳ ነው። ሄሎ ከነዚህ ስፒሪቶች የተነሳ ነው። ዛሬ ግን መንፈስ ቅዱስ ከነዚህ ስፒሪቶች በኃይል ነፃ ያወጣሃል። እጅግ በጣም በኃይል ነፃ ያወጣሃል። እጅግ በጣም በኃይል ነፃ ያወጣሃል። እጅግ በጣም በኃይል ነፃ ያወጣሃል። አልሰማችሁም? አልሰማችሁም? እጅግ በጣም በአንድ ጊዜ ነፃ ሲያወጣ ያለው ነፃ ሲያወጣ ያለው ነፃ ስትወጣ 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 ያለው ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ መንፈስ በመንፈስ ቅዱስ ኃይል ነፃ ስትወጣ ያለው በመንፈስ ቅዱስ ኃይል ነፃ ስትወጣ ያለው ያንቺ ስም ከፋሚሊ ውስጥ ይወጣ ያለው በኢየሱስ ስም ነፃ ሲወጣ ያለው ሁሉ ጊዜ ስጸልይ የምናገረው ቃል አንዳለ መንፈስ ቅዱስ ስሜን ቀባው እያልኩ ነው የምጸልየው። ስሜን ቀባው ቢኮዝ ስሜን ቀባው ስማን ነው እንት ይደረጋል። እግዚአብሔር የናዝሬቱ ኢየሱስን ምኑን ቀባው ብትልሽ ስሙን ነው የቀባው። ለዛ ነው ኢየሱስ ስትል ሰዎች የዴሊቨራንስ አኖይንቲንግ ሳያስፈልገ ነፃ ያወጣሉ ቢኮዝ ስሙ የተቀባ ነው። ኢየሱስ ስትል ሰዎች ተፈወስን ይሏል ቢኮዝ እኔም የተቀባ ነው። እኔም እንዴት እንደሚቀባ ልንገርህ። ቢሊየነር ስትል ቢሊየነር ነው የምትለው። ልክ ነኝ አይደለ? ከኔ ጋር ናችሁ? ዳንጎቴ ስትል ግን ቢሊየነሩ ዳንጎቴ አትልም፣ ዳንጎቴ ነው የምትለው። ቢኮዝ ስሙ የተቀባ ነው። ኦሬዲ የጨለማውም የብርሃኑም ዓለም ላይም በለው ስሙ አኖይንትድ ሆኗል። አንተን ስንጠራ ትንሽ ፋይናንሻል ነገር የተለወጠ ከሆነ መጀመሪያ ባለጸጋ ሆነ እኮ እንላለን። በጣም ባለጸጋ ስትሆን ቢሊየነሩ ብለን አይደለም የምንጠራ በኔምህ ነው የምንጠራ። ምሳሌ ዳንጎቴ ሲባል ሁሉም ቢሊየነር እንደሆነ ያውቃል። አላሙዲን ሲባል ሁሉም ቢሊየነር እንደሆነ ያውቃል። ይሄ ሰው ይሄን ያህል መርከብ አለው ማለት አይጠበቅ። አላሙዲን ካልኩ ይገባሃል። ለዛ የጨለማው ዓለም አሁን ኢየሱስ ሲባል ማስረዳት አይጠበቅ። ኢየሱስ ማለት ከድንግል የተወለደው ማለት አይጠበቅበት ቢኮዝ የጨለማው ዓለም ያውቃል፣ በሽታ ያውቃል፣ ሁሉም ያውቃሉ። ለዛ ነው አሁን ምሳሌ አንተ ጋር ስንመጣ እኮ ነው ኢየሱስ ብለን የምናብራራለን። ኢየሱስ ማለት ከድንግል ማርያም ተወልዶ ምናምን ብለን የምናብራራለን ላንተ ነው። ዴሞኒክ ዓለም ላይ ስንመጣ ግን ኢየሱስ ስንል ማብራራት አይጠበቅም፣ ያውቁታል። አሜን። ቢኮዝ ስሙ የተቀባ ነው። አሜን። በሽታ ጋር መተህ ኢየሱስ ስትል ያውቁታል። ድህነት ጋር መተህ ኢየሱስ ስትል ያውቁታል። የትኛውም ስፍራ ላይ ስፒሪቹዋል ዓለም ላይ መተህ ኢየሱስ ካልክ ይታወቃል። አንተ ጋር ስንመጣ እኮ ብቻ ነው ሙቶልህ ተሰቅሎልህ መስቀል ላይ ላንተ ደሙን አፍሰሶልህ በሱ ምክንያት የእግዚአብሔር ልጅነት እንድታገኝ ምናምን ብለን የምናወራው ላንተ ነው። ከኔ ጋር ናችሁ? ሌላኛው ፋይናንሻል ዓለሙ ጋር ስንመጣ ስለ ኢየሱስ አናብራራም። በኢየሱስ ስም ካል በቂ ነው። አልሰማችሁ? የበሽታ ዓለም ጋር መተን ስለ ኢየሱስ አናብራራም። በኢየሱስ ስም ካል በቂ ነው። አሁን ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ ስፒሪት ነፃ ስትወጣ ያለው በኢየሱስ ስም ኃይል ነፃ ስትወጣ ያለው ይሄ ስፒሪት ተሆል የቤተሰቡን ስቶሪ ያውቃል። ተሆል የቤተሰቡን አካሄድ ያውቃል። ተሆል ቤተሰቡ በምን አይነት ቢዝነስ ውስጥ እንዳለ ያውቃል። ተሆል ሁሉንም ነገር ያውቃል። ከኔ ጋር ናችሁ? ሁሉንም ነገር ያውቃል። አንድ ጊዜ አንድ ኢትዮጵያዊ የሌላ ቤተ እምነት አገልጋይ እስራኤል ሄደ። እስራኤል ሲሄድ ጌታን እንዴት እንደተቀበለ ሲያወራ እስራኤል ሄድኩኝ አለ። እስራኤል ሄድኩኝ ጌታ ኢየሱስ ተቀበረበት የተባለበትን ስፍራ ከሞት ተነሳ የተባለበትን ስፍራ ሁሉንም አየሁ አለ። የእመቤታችን ድንግል ማርያም አልቀረኝም፣ ሁሉንም አየሁ አለ። እኔ ጋር ናችሁ? ሁሉንም ካየሁ በኋላ አንድ ስፍራ ላይ መስቀል ገዛው አለ። በቃ መስቀል ገዛው አደረኩት አለ። መስቀል ይዤ ካደረኩት በኋላ ኢትዮጵያ ውስጥ ያሉኝ በኔ ቤተ እምነት ውስጥ ያሉ ሰዎች ይሄ ከኢየሩሳሌም የመጣ ነው፣ ይሄ ከደብረ ሊባኖስ የመጣ ነው፣ ይሄ ከደብረ ዘይት የመጣ ነው ብሎ እንደተባረከ ሲያወሩ በጣም ሰማቸዋለሁ አለ። ከዛ መስቀሉን ከየት ነው የተገዛው ብዬ ቱሩን ጠየቅኩት። አብሮኝ የነበረውን ቱርና ጋይድ የሚያደርገውን ፐርሰን ጠየቅኩት። ከዛ አንድ ስፍራ ወሰደኝ። መስቀሉ የሚሰራበትን ቦታ ሳያለ አንድ ቆብ ያደረገ ሙስሊም የሆነ ፊሊስጤማዊ ነው መስቀሉን የሚሰራው።
እሱ የተባረከ ምናምን የሚለው እንትን ማለት ነው። ከዛ ይሄ ፊሊስጤማዊ ቀረብኩኝና ለምንድን ነው የምሰራው ስለዋለ ኢትዮጵያ ውስጥ በጣም ይፈልጋል አለኝ አለ። ፊሊስጤማዊ ነው ግን ፋሚሊያር ስፒሪት ኢትዮጵያ ውስጥ ምን እንደሚፈልግ ያውቃል። ሶ የትኛውም ከበደም ይሁን ስምህ አየለም ይሁን ስምህ ኢትዮጵያዊ ኮንክ ያ እንደሚያስፈልግ ያውቃል። ደሞመንት ይሄንን ሳያለ ወዲያውኑ እዛው ቦታ ላይ ስለ ኢየሱስ በራልኝ አለ። ስለ እንጨቱ ሳይሆን ስለ ተሰቀለው በራልኝ አለ። ከኔ ጋር ናችሁ? ይሄ ፋሚሊያር ስፒሪት እናንተም ብቻ ቆል እንዳገር ምን እንደምንፈልግ ያውቃል። ከኔ ጋር ናችሁ? እንዳገር እንኳን ምን እንደምንፈልግ ያውቃል። ዛሬ ከዚህ ስፒሪት ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። ከዚህ መንፈስ ነፃ ስትወጡ ያለው ከዚህ መንፈስ ነፃ ስትወጡ ያለው ከዚህ መንፈስ ነፃ ስትወጡ ያለው በመንፈስ ቅዱስ ኃይል ነፃ ስትወጡ ያለው ፋሚሊያር ስፒሪት ይሄ ስፒሪት አባትሽ በምን በሽታ እንደሞተ ያውቃል። ከኔ ጋር ናችሁ? ይሄ ስፒሪት አያትሽ ምን አይነት ችግር እንደነበረባት ያውቃል። ይሄ ስፒሪት ቤተሰብ ውስጥ ያለውን የሜሬጅ ላይፍ በሙሉ ያውቃል። ደሞመንት አንተ ጋር ሲመጣ እናትና አባትህን ባገለገለበት መልኩ ሊያገለግልህ ነው ይመጣው። ሊያገለግልህ ማለት እነሱ ላይፍ ላይ የተፈጠረውን ነገር በሙሉ አንተ ላይ ሊፈጥረው ነው ይመጣው። በቤተሰብ አንተ የመጀመሪያው ባለጸጋ ስትሆን ያለው አልሰማችሁም? የመጀመሪያው ስትሆን ያለው ያንኑ ሊጭንብህ ነው ይመጣው። ያንኑ ሊጭንብህ ከኔ ጋር ናችሁ? ያንኑ ሊጭንብህ ያንኑ ሊያደርግብህ ነው ይመጣው። ይሄን ስፒሪት በእናንተ ሀገር በእናንተ ቤተሰብ ደረጃ እኮ አይደለም እንደ ሀገር ደግሞ የሚያገለግሉ ፋሚሊያር ስፒሪቶች አሉ። እንደ ሀገር ደግሞ የሚያገለግሉ ፋሚሊያር ስፒሪቶች አሉ። ምሳሌ አንድ ሺህ ከተማ ውስጥ እያገለገልክ ከሆነ ሰዎች ዝም ብለው አይተው አንተ እንተናም እኮ የዛሬ 5 ዓመት እንደዚህ ጀምሮ 5 ዓመት ሙሉ ጮህ ደክሞት አሁን ቆሟል። አንተ ምናልባት 3 ዓመት ብትጮህ ነው ይሉሃል። ሚኒስትሪ እንኳን ከፍተህ እንደዛ ይሉሃል። የት ጋር ስቶፕ እንደምታረግ እንኳን ያውቃሉ። አንተ ግን ዝም ከኢየሩሳሌም ላይ ጀምረ ወደ ሰማሪያ ስትሻገር ያለው ወደ ይሁዳ ስትሻገር ያለው ወደ ዓለም ዳርቻ 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 ስትሻገር ያለው በደንብ ስሙ። አንድን ሰው እዚህ ጋር አቁሜው በሽታ እንዳለበት መንፈስ ቅዱስ ገልጦልኝ መንፈስ ቅዱስ በሽታ እንዳለበት ከገለጠልኝ በኋላ ኔክስ ያ በሽታ ስፒሪት መሆኑን ካወቅኩኝ እመኑኝ እናቱ ያባቱ ይሄንን በሽታ ታመው እንደነበሩ መንፈስ ቅዱስ ሊገልጥልኝ አያስፈልግም። ቢኮዝ ፋሚሊያር ስፒሪት እንደሆነ አውቃለሁ። ፋሚሊያር ስፒሪት አሁን ይሄንን ስፒሪት ሳይንሱ እንኳን አምኖ ተቀብሎት የሆነ በሽታ ስታመም ምናልባት አባትህን ያመው ነበር ይሉሃል። ሳይንሱ እንኳን ተቀብሎታል። በሳይንስ እንኳን እንድትቀበሉት አድርጋል። አይ ቲንክ ስኳር በሽታ ነው በዘር ምናምን ይባለው አባት ነበረበት ይሏል፣ አያት ነበረበት ይሏል። ምናልባት ከቤተሰብ ውስጥ እህትህ ወንድም ይሏል። ይሄንኑ ስፒሪት በሳይንስ እንድትቀበል አድርጓል። ይሄንኑ ስፒሪት አይ አላቃቸውም ምናምን ብትል እንኳን ቤተሰብን የማታቃቸው ሰው ብትሆን እንኳን ሳይንስ ዶክተሮቹ መንፈሳዊ ናቸው ሳይከፈት ምንም ነገር ሳያደርጉ ቤተሰብ ውስጥ ያበሽታ እንደነበር ያውቃሉ። እነዚሁ ዶክተሮች በሳይንሳዊ መንገድ እንኳን አሳምነዋል። ፋሚሊያር ስፒሪትን አሳምነዋል። በቃ እንድትቀበለው አድርገው አሳምነዋል። ሳይንሱ ዓለም ላይም ገብቷል ይሄ ስፒሪት። ዛሬ ግን ያንተን ላይፍ ያንተን ቤተሰብ በጌታ በኢየሱስ ስም እነዚህ ስፒሪቶች ሁሉ ለቀው እንዲሄዱ አዛለሁ። እነዚህ ክፉ መናፍስቶች ሁሉ ለቀው እንዲሄዱ አዛለሁ። በኢየሱስ ስም ኃይል 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 ለቀው እንዲሄዱ አዛለሁ። ለቀው ሄዱ። ልክ ሌላውን ሁሉ ተውት። ይሄው ፋሚሊያር ስፒሪት እንዴት ቸርች ውስጥ ደግሞ እንደሚሰራ አላሳየ። ቸርች በመጽሐፍ ቅዱስ እየደገፈች ቃል ከዛና ከዚህ ያጋጨች ቸርች ውስጥ እንዲሰራ የፈቀደችለት አንድ ስፒሪት አለ። የድህነት መንፈስ ይባላል። በጥቅስ የደግብ ላይክ ስትጎሳቆል ሪል አገልጋይ እንደሆንክ እየተቀበለች ይሄ እኮ በየገጠሩ በባዶ እግሩ ያገለገለ ነው እያለች ይገባሃል።
አሁን አገልግሎትህን እኮ አይደለም ያየችው፣ ባዶ እግርህን ያየችው፣ በባዶ እግሩ በየገጠሩ። ይሄኛው ደግሞ ከተማ ለከተማ እየዞረ ትላለች። ከኔ ጋር ናችሁ? ቸርች ውስጥ እንኳን መተን ይሄ ፋሚሊያር ስፒሪት በቃል ተደግፎን የመጣልን ይሄኛው በየገጠሩ እንትን ያለ ይሄኛው እንደዚህ ያኛው እንደዚህ ቸርች ውስጥ ይሄው ስፒሪት በነፃነት እንዲሰራ ተፈቅዶለታል። በነፃነት እንዲሰራ ተፈቅዶለታል። ከኔ ጋር ናችሁ አይደል? በነፃነት እንዲሰራ ይሄንን ፋሚሊያር ስፒሪት ጥቅስ የተደገፈ የሆነ ነገር የተደረገ በነፃነት እንዲንቀሳቀስ እንትን ተብሏል። ደሞመንት ሰዎች አንድ ጊዜ አንድ ሴት መጣች። ትልቅ የእግዚአብሔር ሴት ሆነች። የእንተናን አገልግሎት ለምን አልቀበልም አለች። ለምን ደግሞ አትቀበዩ ስላት የግል ልጅ የታለው አለች። በቃ በዚህ ነው አትቀበዩ? አዎ ከኔ ጋር ናችሁ አይደል? አልቀበልም አለችኝ። ለምን ደግሞ አትቀበዩ? እሱ ከው የግል ልጅ የታለው ምናምን አለችኝ። አሁን እቺን ሴት ምንም ልትላት አትችልም። ለዚህ ሴት ጄኖን የሆነ አገልግሎት ይመስላት ምግብ ርቦ ስታጣ ነው። ከኔ ጋር ናችሁ? ይሄው ፋሚሊያር ስፒሪት ችግሩም እንደው ልንገራችሁ። ይሄው ፋሚሊያር ስፒሪት ደሞመንት ከፋሚሊ ውስጥ አንተ ብቅ ያልክ ሰዓት ድንጋይና ዱላ ያበዛብሃል። ደሞመንት ከዚህኛው ቼን ወጥተህ ብቅ ያልክ ሰዓት ብዙ ሰው ፕሮፌቶችን የሚጠላው ለምን እንደሆነ ልንገርህ። ፕሮፌቶችን የሚጠላበት ትልቁ ምክንያት ምን እንደሆነ ልንገርህ። ፕሮፌቶችን የሚጠላበት አንድም ሰው አንድ ነብይ ስለሚተነብየው ትንቢት አስተያየት ሲሰጥ ሰምተህ አታውቅም። በነብይ እጅ ስለሚፈወሱት በሽተኞች ሲያወራ ሰምተህ አታውቅም። ሁሉም ሰው የሚያወራው ስለሚለብሱት ልብስና ስለምንሄዱት መኪና ነው። ቢኮዝ ይሄው ስፒሪት ለምን ከኛ መካከል ወጡ ነው። አንተ ዳህ እንዳትሆን ጸልያለሁ። ከዛ ኔክስ ቲቪ ላይ የሆነ ነብይ ለጥፈው ለምን ነው ሐሰተኛ የሆነው ስትል በቀይ ምንጣፍ ነው የሚገባው ይሉሃል። እና ሰዎች ይንበረከኩለታል ይልሃል። እኔ በደንብ ስሙ። እኔ ከ1 እስከ 8 ክፍል ስማር ሁሉ ጊዜ ከትምህርት ቤት መልስ ምሳ ለመብላት የአባቴን ጉልበት ስማለሁ። አንድም ቀን ግን ምሳ ለመብላት እንደምስብ አስቤው አላውቅም። አባቴ ስለሆነ ነው ጉልበቱን የምስመው። አንድም የቤተ ክርስቲያን ሽማግሌ አንድም ሰው ለምን አባትን ጉልበት ስማለህ ብሎኝ አያውቅም። ያክብሮት እንደሆነ ያውቃል። ደሞመንት ስፒሪቹዋል መንፈሳዊ የሆነን ሰው ተንበርክከ የእግዚአብሔር ሰው በእኔ ህይወት ላይ ተንብይ ስትል እዩት ይላል። ምንም ማየት እንትን የለባቸው። ይሄው ስፒሪት ማይንዳቸውን ይሄው ስፒሪት ፋይናንሳቸውን ፖሰስ ስላደረገው ለምን ከመካከላችን ወጣ ነው የሚለው። ከኔ ጋር ናችሁ? እናንተ 6 የቤተሰብ አባል ሆናችሁ ከ6ታችሁ አንዱ ሀብታም ከሆነ በ5ቱ ዘንድ የሚጠላው እሱ ነው። ይሄንን ፋሚሊያር ስፒሪት ላሳያችሁ። መጽሐፍ ቅዱስ ውስጥ ዮሴፍ የሚባል ሰው ነበር። ወንድሞች ነበሩት። ወንድሞቹ የሚለብሱት ልብስ ይታወቃል። አንድ ቀን አባትየው ከወንድሞቹ የተለየ ልብስ አለበሰው። የዛን ጊዜ ኤነም የሆኑበት ቢኮዝ ከመካከላቸው አሁን ተለይቷል። የሚያምርና ውድ ልብስን የለበሰው ደሞመንት እነዛ ወንድሞች ወንድማቸው እንደሆነ እንኳን ያስረሳቸው የለበሰው ልብስ ነው። ቸርች ውስጥ ፕሮፌት እያሉ የሚሳደቡ ሰዎች በክራይስት ምክንያት የነሱ ወንድም መሆናቸውን እንኳን ረስተዋል። ያንን ነገር ኢየሱስ ደም ለኛ እንኳን እንዳፈሰሰልን ረስተዋል። በሱ ደም የዘላለም ህይወት እንዳገኘ ረስተዋል። ኦልዌይስ የሚያስጨዋቸው ያው ይገባል። እና ዮሴፍን የጠሉት ወንድማቸው ስላልሆነ እንዳይመስልህ። ዮሴፍን የጠሉት ከነሱ ወጣ ያለ ልብስን የለበሰው። አሁን አንተ እንደዛ አይረሳም። ቁጭ በሉ። ችግሩ ምን እንደሆነ ልንገራችሁ። ችግሩ ይሄን ከዚህ የፋሚሊያር ስፒሪት ነፃ ስትወጡ ምን እንደምትሆኑ ልንገራችሁ። አባትየው የነበረበት ስፍራ ላይ ድህነት አለ። መጽሐፍ ቅዱስ ራብ ነበር ይላል። ወንድሞች የነበሩበት ስፍራ ላይ ራብ ነበረ። አሁን ዮሴፍ እና በለበሰው ልብስ ወንድሞች በለበሱት ልብስ መካከል ልዩነት ለምን እንደተፈጠረ ልንገር። አቢና the moment ዮሴፍ ልብሱን አውልቆ ያንን ውድ ልብስ የለበሰ ሰዓት ህልም አየ። ህልሙን ያየው ያንን ልብስ የጣለ ሰዓት ነው። ህልሙን ያየው ያንን ውድ ልብስ የለበሰ ሰዓት ነው። ያንን ውድ ልብስ እስካለበሰ ድረስ ሰርቭ የሚደረገው በዚህ ፋሚሊያር ስፒሪት ነው። the moment ልብሱን ያወለቀው ሰዓት ሰየው the moment ልብሱን ያንን ልብስ የለበሰ ሰዓት አባቱ፣ እናቱ፣ ወንድሞቹ ሁሉም ሲሰግዱለት አየ። ቢኮዝ ልብሱ እንኳን የሚነግር ነገር አንድ ነው። ሁሉም ድሃ እንደሆኑ እየነገረ ነው። ሁሉም ጋር ራብ እንደተፈጠረ እየነገረ አሁን ልብሱን ሲለብስ መንፈሳዊ ዓለም ላይ የሰራው አንድ ነገር አለ። ከሁሉም ውድ የሆነው ልብስ ነው የለበሰው።
ከኔ ጋር ናችሁ? ከሁሉም ውድ የሆነው ልብስ ነው የለበሰው። ህልም እንኳን ሲያይ ሌሎቹ ሲሰግዱለት ነው ያየው። ድሪሙን እንኳን ብሪንግ ያደረገለት የለበሰው ልብስ ነው። ከዚህ ፋሚሊያር ስፒሪት ነፃ ለመውጣት ከፈለክ የምትለብሰው ልብስ ቀይረው። ሌላውን ቶ አንድ ጊዜ ቁጭ በል ጊዜ በርሰው አንድ ጊዜ እዚህ ኢትዮጵያ ውስጥ አንድ ትልቅ ከተማ ሄድኩኝ። እዚህ ኢትዮጵያ ውስጥ ነው እና ከተማይቷ በጣም ትሞቃለች። ሁሉም በካናቴራ ነው የመጣው። በውስጥ ልብስ በካናቴራ ነው ሁሉም በቲሸርትና በካናቴራ ነው የመጣው። ከዛ ፕሮግራሙን የሚመራው ሰው ፕሮፌት ለቸርቻችን ፈንድሬዚንግ ስራለን ይለኛል። የለበሱት ልብስ አይታል ብለዋለሁ። ነብይ ስለሚሞቅ እንጂ ሚሊዮነር ናቸው ይለኛል እሱ። እኔ ለቸርቹ ፈንድሬዚንግ እንድሰራለት እንትን ያለው ሰዎቹ ሚሊዮን ብር ይዘው ከዚሁ ስፒሪት ጋር ተስማምተው ነው የሚኖሩት። አንዳንድ ጊዜም እንደሚገርም ልንገራችሁ፣ አካውንታቸው ውስጥ 10 ሚሊዮን ብር ኑሯቸው ለሕክምና 500 ሺህ ብር ተጠይቀው የሚያወጡ ሰዎች እኮ አሉ። ልክ ነኝ አይደል? ለሕክምና 500 ሺህ ብር ያወጡም፣ ግን አካውንታቸው ላይ 10 ሚሊዮን ብር አላቸው። 500 ሺህ ብር ደግሞ እጃቸው ላይ ይዘው በነገታው ደግሞ 500 ሺህ ብር ማታገኝባቸው ሰዎች 100 ሺህ ብር ማታገኝባቸው ሰዎች አሉ። እነዚህ ሰዎች 10 ሚሊዮን ብር ይዘው በየሰፈሩ መዋጮ ስራለን ነው የሚሉ። እመነኝ 500 ሺህ ብር ደርሰው እንኳን 500 ሺህ ብር ደርሰው እንኩና ሄዱና ታከሙ ብለህ በእጃቸው ብትሰጣቸው አንተ ሕክምናውን እስካልከፈልክ ድረስ አይታከሙም። ሰዎች ገንዘብ ፕሮሰስ ስላደረጉ አይደለም ከነዚህ ስፒሪቶች ነፃ የሚወጡት። ማይንዳቸው ስለተቀየረ ነፃ የሚወጡት። ማይንዳቸው ስለተቀየረ ነፃ የሚወጡት። ሁሉ ጊዜ ፕሬይ ስታደርጉ እንኳን በቤተሰብ የመጀመሪያ ሆናል። የመጀመሪያው ሜን ኦፍ ጋድ ሆናል። የመጀመሪያው ፕሮፌት ሆናል። በቤተሰቤ ብቻ እንዳትል፣ በፋሚሊ ብቻ እንዳትል፣ በሀገሬ መጀመሪያ ሆናል። በሰፈሬ መጀመሪያ ሆናል። በከተማዬ መጀመሪያ ሆናል። የመጀመሪያ ሆናለሁ። ከዚህ ስፒሪት ነፃ ለመውጣት ከፈለክ እንደ አባትህ ማሰብ የለብህም። ቤተሰቦች እንዳስተማሩ ማሰብ የለብህም። የሆነች ነገር አብቃቅቶ ስለመኖር ማሰብ የለብህም። ማሰብ ያለብህ ቢግ ነው። ላይክ ቢኮዝ ማይንድ ትራንስፎርም የተደረገ ሰዓት ከዚህ ስፒሪት ነፃ ትወጣለህ። ከዚህ ስፒሪት ነፃ ትወጣለህ። ከዚህ ስፒሪት ነፃ ትወጣለህ። በደንብ ስሙኝ። ሳኦል ሳሙኤል ጋር ሲመጣ የነገረው ነገር እኮ አንድ ነው። እኔ ከቢንያም ወገር ነኝ አለው። እሱ ብቻ የተናኩና የተገፋው ነኝ፣ የቄስ ልጅ ነኝ፣ አባቴ ገፍቶኛል አለ። አባቴ ገፍቶኛል ብቻ አይደለም፣ አህያ ፈልግ ብሎ ነው የላከኝ። የማላቀው ሰፈር አህያ ፈልግ ተብዬ ነው የተላኩት። ብኖር ብሞት ግድ አይለውም። እንዴት እኔን ንጉስ ትለኛለህ ነው ያለው። ነብዩ ችግር የለውም አለ። ሂድና የነቢያት ማህበር ጋር መንበል ተቀላቅል። የዛኔ ልብህ ይለወጣል። ምን ይላል? ልብህ ይለወጣል። ልብህ ይለወጣል። አንዳንዱ ሰው የተናኩነኝ በሚል ማይንድ ብሬክ ስሩ ላይፍ ላይ ሊመጣ አይችልም። መጀመሪያ ልብህ ነው መለወጥ ያለበት። ደሞመንት ልብህ የተለወጠ ሰዓት ወደ ንግስና የምትሄድበትን መንገድ ኢዚ ታደርገዋለህ። መዝሙር 23 ላይ ክፈቱ፣ ቁጥር 5ን ክፈቱት። በጠላቶቼ ፊት ለፊት ራሴን ከዛስ መጀመሪያ እንደዚህ ገበታን አዘጋጅ፣ ከዛስ ምንን ቀባ፣ ከዛስ ጽዋይም ሞልቶ የተረፈ ነው። ውጭ በሉ። ምን ማለት ነው ልንገራችሁ? እግዚአብሔር ባለጸጋ ሊያደርግ ሲፈልግ፣ ከቤተሰብ መካከል የመጀመሪያው ሊያደርግ ሲፈልግ እጅህን አይደለም የሚቀባው፣ ማይንድህን ነው የሚቀባው። የመጀመሪያ ቢኮዝ በደንብ ስሙን፣ ጽዋይም ሞልቶ የተረፈ ነው ያለው ራሴን ቀባኝ ካለ በኋላ ነው። በጠላቶቼ ፊት ለፊት ምን አዘጋጀልኝ? ገበታን፣ የምበላውን ነገር አዘጋጀልኝ። ከመብላቴ በፊት ግን አለ ራሴን ኦቨርፍሎ የተተረፈረፈ ህይወት ውስጥ የሚገቡ ሰዎች አምሯቸው የተቀባ ሰዎች ናቸው። አሁን ማድረግ ያለ አባትህ የማያስበውን ማሰብ መቻል አለብህ። ደሆል 7 8 10 ልትሆን ይችላል። 10 ተደምራችሁ የማታስቡትን ማሰብ መቻል አለብህ። በደንብ እግዚአብሔር አምሮህን ከቀባ በየትኛውም ጉዳይ ውስጥ ብትገባ ትትረፈረፋለህ። አይረሰብህ። ራሴን በምን ቀባ? በዘይት ቀባ። ምንን የቀባው ግን አለ ራሴን። ከዛስ በኋላ ጽዋዬም አለ ቢዝነሴም፣ ፋይናንሴም፣ አካውንቴም፣ አገልግሎቴም ሞልቶ ከምን በኋላ ራሴን። አሁን ብዙ ሰዎች እጃቸው እንዲቀባን የሚፈልጉት ቢኮዝ ታግለው ለማምጣት
ሁሉ ጊዜ ስትጸልይ እንኳን አይታችሁት ከሆነ እግዚአብሔር የእጆቼን ስራ ባርክ፣ የእጆቼን ስራ እጄን ቀባ እያልክ ነው። እጅ ቢቀባ ፋይናንሻል ብሬክ ስሩ ውስጥ አትገባም። ማይንድ ነው መቀባት ያለበት። አይረሰበ ራሴ መንበል ቀባ ራሴን በምን ቀባኝ አለ? በዘይት ቀባ። ከዛስ ወይ ሞቶ አገልግሎቴ ሞልቶ የተረፈ ነው። ቢዝነሴ ሞልቶ የተረፈ ነው። ስራዬ ሞልቶ የተረፈ ለምን ቢባል ራሴ ሄሎ yes papa ጠላቶች አሉኝ አለ። በጠላቶቼ ፊት ግን ገበታ አለኝ። የምበላው ነገር አለኝ። የኔ ባለጠግነት የሚያናዳቸው አሉ። የምበላው ነገር አለኝ። የኔ ሀብታም መሆን የሚያናዳቸው አሉ። ብዙ ጠላቶች አሉኝ፣ ግን በእነሱ ፊት ለፊት ምን አለኝ? በእነሱ ፊት ለፊት የተዘጋጀ ገበታ አለኝ። የተዘጋጀ ስራ አለኝ። የተዘጋጀ ካምፓኒ አለኝ። የተዘጋጀ ድርጅት አለኝ። ግን ብዙ ኤኒሚዎች አሉብኝ ነው ያለው። ራሴን በምን ቀባኝ? ከዛ ጽዋይስ ከዚህ ፋሚሊያር ስፒሪት ነፃ መውጫው መንገድ መካከል አንደኛው ከኔ ጋር ናችሁ። አምሯችሁን በኃይል አስፉት። እጅግ በጣም በኃይል አስፉት። ሳውዝ አፍሪካ በነበርኩበት ታይም ምግብ እንበላበት ስፍራ ላይ የቤት ሰራተኞቹ ከየት ሀገር ነው የመጡት እያልኩ ጠይቃለሁ። አበሻ ቤትም ከገባው ጠይቃለሁ። ጥቁሮችም ጋር ከገባው ጠይቃለሁ። ሶማሌዎችም ቤት ከገባው ጠይቃለሁ። በያው ጊዜ በፊት ነው የምነግራችሁ። ሁሉም የቤት ሰራተኞች ከማላዊ ነው የሄዱት። አበሻ ቤት ገብታችሁ እንጀራ የሚጋግረው ወንዱ ልጅ ፍሮም ማላዊ ነው የመጣው። ማላዊ ሆኖ ሱቅ ያለው የለም። ማላዊ ሆነው ሁሉም የጉልበት ስራና እንደዚህ የጽዳት ስራ የኪችን ስራ የሚሰሩት እነሱ ናቸው። አንተ በላይ እነሱ ጥሩ እንጀራ ይጋግራሉ፣ ግን ማላዊያን ናቸው። ከዛ ወዲያው አንድ ነገር በራል። መጀመሪያ እዛሽ ከተማ ውስጥ የገባው ማላዊ ነው እነዚህን ሰዎች ሁሉ እንደዚህ ያደርጋቸው። ያበላሻቸው እሱ ነው። ልክ እንደዛ ሁሉ ደግሞ አንዳንድ ክፍለ ከተማ ጋር ሲሄድ ሱቁ በሙሉ ያበሻ ነው። ሌላ ምንም ቢዝነስ ውስጥ አይገቡ። ሱቅ አሁን እዛ በምተነብይበት ጊዜ አንደኛውን አስነስቼ አሁን ሱቅ ያለው ማለት አይጠበቅብኝ። ኦሬዲ ሱቅ አለው። ትንቢት የሚባለው የሱቁን ብዛት ከነገርኩት ነው። ከኔ ጋር ናችሁ። ትንቢት የሚሆነው የሱቁን ብዛት ከነገርኩት ነው። ሱቅ አለ ካልክ ከደቡብ አፍሪካ የመጣው ሱቅ ውስጥ ያለው ካልክ ይሄ እናንተ ማለት አይጠበቅብህም። ሁሉም ለምን በተለይ መጀመሪያ የገባው ኢትዮጵያዊ ያሳያቸው ሱቅ ነው። ሰው ሁሉም እዛው ውስጥ ሲገባ ነው የምታየው። ሁሉም እዛው ውስጥ ሲገባ ነው የምታየው። ደሞመንት ግን አንተ ማይንድ የተቀባ ከሆነ ከዚህ ወጣ ያለ ነገር፣ ከዚህ ፋሚሊያር ስፒሪት ወጣ ያለ ነገር ነው ማሰብ የምትጀምረው። ዛሬ አምሮ እንዲቀባ ጸልያለሁ። አይረሰብ ከዚህ ስፒሪት ነፃ ለመውጣት መጀመሪያ የሚያስፈልግህ ማይንድ ነው። እግዚአብሔር ራስህን እንዲቀባው ጸልያለሁ። አይረሰብ እግዚአብሔር አምሯችሁን እንዲቀባው ጸልያለሁ። አይረሰብ አምላኬ አምሯችሁን እንዲቀባው ጸልያለሁ። አይረሰብ አምላኬ አምሯችሁን እንዲቀባው ጸልያለሁ። አይረሰብ አልሰማችሁ? አይረሰብ በአስተሳሰብም ባካሄድም ዙሪያ ካሉ ሰዎች ወጣ ያልክ ነው መሆን ያለብህ። because God ማይንድን የቀባው ሰዓት እኩል ማሰብ አትችልም። በመንፈሳዊ ዓለም ውስጥ ሁለት አይነት ሰዎች አሉ። ሁለት ሰዎችን እዚህ ጋር አቁም። ያሁን ሁለታችሁም ንጉስ ናችሁ ብላቸው ከሁለት አንደኛቸው ይመጡና ፕሮፌት ንጉስ ነህ ብለህ ነበር እኮ ነው የሚልህ። ያኛው ንጉስ ነኝ ብሎ ነው ሄዷል። አንደኛው ግን ገና ወንበር እየጠበቀ ነው። ገና ናቸው አይደል? ያኛው ንጉስ ነኝ ብሎ ማይንዱን እንደ ንጉስ አድርጎት እንደ ንጉስ እያሰበ ነው የሚወጣው። ይሄኛውስ ፕሮፌት ንጉስ ነህ ብለህ ነበር። እሺ ፕሮፌት ከዛ ትመጣለች የሚቀጥለው ሳምንት ላይ ፕሮፌት ላይ እንደዚህ ብለህ ነበር። አዎ ብዬሽ ነበር። ማይንድሽ ግን እንዳልኩሽ ማሰብ ጀምሯል። ከኔ ጋር ናችሁ? ማይንድሽ እንዳልኩሽ ማሰብ ጀምሯል። because God ማይንድህን ሲቀባው ላይፍ የተትረፈረፈ ይሆናል። ራስህን በዘይት ሲቀባው ህይወትህ በሙሉ የኦቨርፍሎ ይሆናል። ፋይናንስ የኦቨርፍሎ ይሆናል። ኤቭሪቲንግ የተትረፈረፈ ይሆናል። ሁሉ ነገር የተትረፈረፈ ይሆናል። አልሰማችሁ? የተትረፈረፈ ይሆናል። የተትረፈረፈ ይሆናል። የተትረፈረፈ ይሆናል። የተትረፈረፈ ይሆናል። አንድ ጊዜ አንድ ትልቅ ዓለም ላይ ያለ አንድ ነብይ እሱ የሚያገለግልበት ቸርች ሄድኩኝ። ከዛ ቢሾፖቹን አገኘኋቸው፣ ሁሉንም አገልጋዮች አገኘኋቸው። ከዛ የሱ ቸርች የሆነ ሌላ ሀገር ላይ ያለም ቸርች ሄድኩኝ፣ አየሁት። ቸርቻቸውን አየሁት፣ ኤቭሪቲንጉን አየሁት። ከዛ
እሱ ጋር ረጅም ዓመት የቆዩትን ሰዎች ጠየቋቸው። ዋይ ይሄ ሰውዬ ማገልገል ከጀመረ ሰዓት ጀምሮ የማያቸው ፊቶች 2 ዓመት 3 ዓመት 4 ዓመት በሙሉ አዲስ አይደሉም፣ የነበሩ ነባር ፊቶች ናቸው። ከኋላ የሚቀመጡ ሰዎች ናቸው አዲስ። ዋይ ለምንድነው እናንተ ሀገር እኛ ሀገር እንዳለው ችግር ስለሌለ ነው ያልኳቸው። የኛ ሀገር ችግር ታውቁታላችሁ። ችግር ስለሌለ ነው ወይ ምንድነው ሴክሬቱ ስለው የነገሩኝ ነገር አንድ ነው። ቸርች አንተ ነህ ቸርች ስትገባ ቸርች የሚመስላሉኝ። ይሄን እኛ የምናስበው አለኝ እንደ ሚሊታሪ ዞን ነው። ሚሊታሪ ዞን ነው ማለት አሸሩን ስትጠራው ኮሎኔል እያልክ ነው የምትጠራው። ታች ካሰሩ ስር ያለ ሰው ደግሞ 10 አለቃ የተባለ የሚጠራው ግን ቸርች ነው። የወታደር ቤት ስለሆነ ወታደር ቤት ከገባ መቼም አትወጣም። አየ ማይንዳቸውን እንዴት ቸርች ውስጥ እንኳን እንደተጠቀሙበት ደሞመንት ትልቅ ለፕሮፌቱ ቅርብ የሆነውን ሰውዬ ስታገኘው ሜጀር እያልክ ነው የምትጠራው። ከፕሮፌቱ ከፍ ያለውን ሰውዬ ደግሞ ፕሮፌቱን ራሱን ደግሞ ሜጀር ጄኔራል ወይም ቺፍ ኮማንደር እያልክ ነው የምትጠራው። የሚሊታሪ መዋቅር ስለሰሩለት ማይንዳቸው ስለተባረከ ንቅንቅ የለም። ቸርቹ ኦልዌይስ ያድጋል። ቸርች ውስጥ ማይንዳቸውን የተጠቀሙት ዛሬ ለሚኒስትሪ እግዚአብሔር አምሯችሁ እንዲቀባው ጸልያለሁ። አልሰማችሁ? ለሚኒስትሪ እንኳን ጭምር እግዚአብሔር አምሯችሁ እንዲቀባው ጸልያለሁ። እግዚአብሔር አምሯችሁ እንዲቀባው ጸልያለሁ። አምሯችሁን እንዲቀባው ጸልያለሁ። የነገርኩ ያለው ለሚኒስትሪ ጭምር እግዚአብሔር አምሯችሁን ይቀባው። ለቢዝነስ አምሯችሁን ይቀባው። ለስራ አምሯችሁን ይቀባው። በኢየሱስ ስም ይቀባው። ይሆና በደንብ ስም አጠገባችሁ ያሉ ወደ ትልቅ ፋይናንስ የሚቀየሩ ነገሮች እኮ ከአይናችሁ ስር የተጋረዱት በእነዚህ ስፒሪቶች የተነሳ ነው። ከኔ ጋር ናችሁ? በእነዚህ ስፒሪቶች የተነሳ ነው ምን ያሉባችሁ? የተጋረዱባችሁ በእነዚህ ስፒሪቶች የተነሳ ነው። በእነዚህ ስፒሪቶች የተነሳ በዚህ ፋሚሊያር ስፒሪት የተነሳ አጠገባችሁ ያሉ የምትለወጡባቸው ትልልቅ ቢዝነሶች ምን ብለውባችኋል? ተጋርደውባችኋል። ዛሬ ከፋሚሊያር ስፒሪት ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። ይኸውና ይሄ ፋሚሊያር ስፒሪት ትልቁ የሚፈጥረብህ ችግር ምን እንደሆነ ልንገርህ። ትልቁ የሚፈጥረብህ ችግር አንተ እዚህ ጋር ካለ የሆነ ሰንበዲ እዚህ ጋር ካለ ሁሉ ጊዜ እኩላችሁ ብሎ ነው የሚያሳምነህ። ከኔ ጋር ናችሁ? ሁሉ ጊዜ እኩልናችሁ ብሎ ነው የሚያሳምነው። አንድ ጊዜ አንድ ሀብታምና አንድ ድሃ የሆነ ሰው ሁለቱ ተጣሉ። ሲጣሉ ሀብታሙ የኮሚሽን ብር ስላልሰጠው ነው ከድሃው ጋር የተጣለው። ከዛ ተጣሉና ድሃው በጣም ተናዶ አንተ የምትበላው እንጀራ ነው አንድ እንጀራ ነው የሚበላው አንድ እንጀራ ነው አለው ለሀብታሙ። ሀብታሙን ብሎ እንደመለሰለት ታውቃለህ? ስለ እንጀራው እናውራ ስለ ወጡ እናውራ አለው። ሰዎች ካንተ ጋር አንድ አይነት ስፌት ሊሰፉ ከሞከሩ እሺ ብለህ ተስማምተህ እንዳትቀመጥ። አንዳንዱ ሰው ይመጣና ፕሮፌት አንተም የእግዚአብሔር ልጅ ነህ እኔም የእግዚአብሔር ልጅ ነኝ፣ እኔም በግ ነኝ አንተም በግ ነኝ፣ እኔም እሰማለሁ አንተም ሰማለህ ይለኛል። አንተ አሰማም እኔ እሰማለሁ ነው የምለው። ከኔ ጋር ናችሁ? በፍጹም በምንም አይነት መንገድ ማይንድ መጽሐፍ ቅዱስ እስራኤላዊ ካንተ በምን እንደሚበልጥ ልንገርህ። እግዚአብሔር እንኳን እነሱን ሲያወራቸው ከህዝብ መካከል የተመረጠ ህዝብ እኮ ነው የሚላቸው። ከኔ ጋር ናችሁ? ከህዝብ መካከል ምን ያለ ህዝብ አንድ እስራኤላዊ የሌላውን ኔሽን እና እሱ ራሱን ሲያስብ እንኳን ከዚህ ሁሉ አህዛብ የተመረጥኩ እኔ ነኝ፣ በእግዚአብሔር ዘንድ እንኳን ፌቨር አግኝቻለሁ፣ ሌላው ከኔ ያነሰ ነው የሚልህ። ልክ ነኝ አይደል? አንተም ደግሞ እስኪያስብ በክራይስት እኮ ከዓለም ሁሉ ከ7 ቢሊዮን ህዝብ መካከል የተመረጥክ ነህ። ኒው ክሬሽን ነህ። አውትሳይድ ካለው ፐርሰን ጋር እኩል የምታስብ ከሆነ ችግር አለብህ። ሌላውን ተው፣ ሆሊ ስፒሪት ባንተ ውስጥ አለ፣ ይናገራል። አምላክን የምትሰማ ሰው ነህ። ህልም ያሳያል። ከአምላክ የምታይ ሰው ነህ። መንፈስ ቅዱስ በውስጥ አለ። ለቤዛ ቀን የታተምክበት ስፒሪት ባንተ ውስጥ ይንቀሳቀሳል፣ ባንተ ውስጥ ይሰራል። ኖ አውትሳይድ ካሉት ጋር ኩል ካልክ ላይፍ እንደዛ ነው የሚሆነው። ፋሚሊያር ስፒሪት ሁሉ ጊዜ የሚያደርግህ ከፋሚሊው ጋር ዙሪያ ካለ ሰው ጋር ኩለብ ከነሱ አትበልጥም ብሎ ምን እንደሚልህ ያሳምናል። ብዙ ጊዜ ሚኒስትሪያችሁ እንዳያድግ እንቅፋት የሚሆኑ ሰዎች ይሄ ስፒሪት ያለባቸው ሰዎች ናቸው። ምን እግዚአብሔር ይጠቀምብሃል እንጂ አንተ ከኛ የተለየ ሰው አይደለም ይሉሃል። የተለየው ስለሆንኩ ነው ይጠቀምብኝ። ፕሪች ሜጀር ፕሪች የተለየው ያይ አንድም ሁለትም ሚል የተለየው ስለሆንኩ ነው ይጠቀምብኝ። የተለየውም ስለሆንኩ ነው የዘላለም ሕይወት ያገኘሁት። ከኔ ጋር ናችሁ? የተለየው ስለሆንኩ የተለየ ስለሆንክ አልሰማችሁ?
የተለየው ነው ይበለኝስ። በቃ እግዚአብሔር ከህዝብ መካከል መርጦ ልጄ ታገለግለኛለህ ብሎ አኖይንቲንግ ካስቀመጠብህ ባንተና በሌሎች መካከል እኮ ሰፊ ልዩነት አለ። ባንተና በእነሱ መካከል ሰፊ ልዩነት አለ። ሌላውን ተው ላይክ ፕሮፌሲ ስላደረኩ እንዳይመስልህ። ከዚህ ሁሉ ህዝብ መካከል አንተን ጠርቼ ፕሮፌሲ ካረኩልህ እመነኝ አንተ የተለየ ነህ። ይሄ ሁሉ ህዝብ ተሰብስቦ ጋድ ሎክ አንተን ብቻ ሎኬት ካረግ አንተ የተለየ ነህ። ሶ ሚኒስትሪያችሁ እንዳያድግ ከሚያደርጉ ሰዎች መካከል አንደኞቹ አጠገብ ያለ ሰዎች ናቸው። ምን አናቆም ይሉሃል። ምን አብረን አይደለም እንጸልየው ምናምን ይሉሃል። ምናልባት ፓርላማ ቲቪ ላይ ታችሁ ከሆነ ከፕራይም ሚኒስተር ጎን የሚቀመጡ ሰዎች አሉ። ልክ ነኝ አይደል? ከጠቅላይ ሚኒስተሩ ጎን የሚቀመጡ ሰዎች አሉ። ከጠቅላይ ሚኒስትሩ ጎን ተቀምጣል ማለት ከጠቅላይ ሚኒስትሩ ጋር እኩል ነህ ማለት አይደለም። ካንቺ ጎን ተቀምጣል ማለት ካንቺ ጋር እኩል ነው ማለት አይደለም። አጠገብ ያለ ሰው አብረን ተቀምጠናል ማለት እኩል ነን ማለት አይደለም በለው። አሁን በእኔና በአንተ ፋይናንስ መካከል ልዩነት ይፈጠራል በለው። አሁን በእኔና በአንተ አገልግሎት መካከል ልዩነት ይፈጠራል በለው። ለዛ ነው ባይብል ማንም ምንህን አይናቀው ይላል። ታናሽ ነገር እንኳን ቢኖርብህ ያንን ማንም እንዲነቀው እንዳትፈቅድለት። ከኔ ጋር ናችሁ? ማንም እንዲነቀው እንዳትፈቅድለት። ማንም እንዲነቀው እንዳትፈቅድለት። በየትኛውም አጋጣሚ ማንም ሰው ያንተን ነገር እንዲያቀለው አትፍቅድለት። ባይዘዌ ትቢት ማለት ያልሆንከውን ሁኛለሁ ማለት ነው። ኢንጂነር ሆነ ኢንጂነር ነኝ ማለት ትቢት አይደለም። ከኔ ጋር ናችሁ አይደል? ኢንጂነር ሳትሆን ኢንጂነር ነኝ ካልክ ነው ትቢተኛ የምትሆነው። የእግዚአብሔርን ድምፅ ሰምተህ ሳታቅ እኔም የእግዚአብሔር ልጅ እሱም የእግዚአብሔር ልጅ ካልክ ትቢተኛ አንተ ነህ። ሰምተህ እኮ አታውቅም። ዛሬ ግን አይንህና ጆሮ እንዲከፈት ጸልያለሁ። አልሰማችሁም። በደንብ ስሙኝ። ስፔሻሊ ኢን ሚኒስትሪ ውስጥ ካላችሁ አገልግሎት ውስጥ ካላችሁ በጣም መጠንቀቅ ያለብህ ይሄንን ስፒሪት ነው። ደሞመንት ሰዎች ፋሚሊያር በሆኑ ቁጥር በቀረብህ ቁጥር ይሄ ስፒሪት ይገለጥባቸዋል። very true papa ከኔ ጋር ናችሁ? ደሞመንት ካንተ ጋር ፋሚሊያር በሆኑ ቁጥር ይሄ ስፒሪት ምን ይልባቸዋል? ይገለጥባቸዋል። ለምትለኝ ምንድናቸው? ፋሚሊያር ናቸው። መጽሐፍ ቅዱስ ውስጥ በጣም የሚገርመኝን ሰው ልንገራችሁ። አሮን የሚባል ሰው አለ። አሮን ማለት ሙሴን አፍ ሆኖ የሚያገለግል ሰው ነው። እነዛ ተአምራቶች ሁሉ ሲደረጉ አፍ ማን ነው? አሮን ነው። ይሄው ሰውዬ ከሙሴ ጋር የሚውል ሰውዬ ባህር ሲከፈል ያየ፣ እንደ ግድግዳ ሲቆም፣ ምግብ ሲወርድ ኤቭሪቲንግ ያየ ሰውዬ አንድ ቀን ምን ሰራ? ጣዖት ሰራ። በደንብ ስም አኖይንትድ ከሆኑ ሰዎች ጋር ብቻ ከእግዚአብሔርም ጋር ፋሚሊያር መሆን ይፈልጉ ሰዎች አሉ። ይሄው ሰውዬ ይሄን ሁሉ ሚራክል ያየ ሰውዬ ሙሴ ተራራ ላይ የጠፋ ሰዓት ጣዖት መስራት ጀመረ። ይሄን ሁሉ ሚራክል ቢኮዝ ከሙሴ አኖይንቲንግ ጋር ፋሚሊያር ስለሆነ ሙሴ የሚያደርገውን ነገር ማድረግ የሚችል መሰለው። ጣዖት መስራት ጀመረ። ከአኖይንትድ ከሆኑ ሰዎች ጋር ብቻ እንዳይመስል ከጋድም ጋር ፋሚሊያር መሆን ይፈልጉ ሰዎች አሉ። መጽሐፍ ቅዱስ በጣም የሚገርመኝ አንድ ሰው አለ፣ ላባ የሚባል ሰው። ያዕቆብን አገኘውና ያዕቆብ አለው እኔ ልገልህ ላጠፋህ ነበር አለው። አምላክህ ግን ሌሊት መጣና በህልሜ መጣና ምን አለኝ? አስጠነቀቀኝ። አምላክህ ተገለጠልኝ አለው። ከዛ ላባ ማለት ነው ያዕቆብን ነገር ግን የወሰድክብኝ ጣዖት አለ አምጣ አለው። ይሄ ሰውዬ የሚናገር አምላክ ተገልጦለታል። ከኔ ጋር ናችሁ? የሚናገር አምላክ ተገልጦለት በእጅ የሰራው ጣዖት ተሻለው። አንዳንድ ሰዎች ከእናንተ ጋር ብቻ ከጋድም ጋር ፋሚሊያር መሆን ይፈልጋሉ። እግዚአብሔርም በእጃቸው ከሰሩት ነገር ጋር ምን ማድረግ ይፈልጋሉ። ለዛን ኢየሱስ የመዳን ብቸኛ መንገድ ነው፣ የዘላለም ሕይወት የሚገኘው በኢየሱስ በኩል ወስጥላቸው ያንኑ መንገድ እነሱ በሃይማኖት በኩል ቀርጾ በዚህ በኩል ይሉሃል። ሪሊጅን ማለት እግዚአብሔር የሰራውን መንገድ እግዚአብሔር ያደረገውን የትኛውንም ነገር በሙሉ ማድረግ የማይፈልግ የራሱን መንገድ መፍጠር የሚፈልግ ተቋም ማለት ነው፣ ድርጅት። ሃይማኖት ማለት ያ ነው። የትኛውም ሃይማኖት ውስጥ ብትገባ እግዚአብሔርን የምናገናኝ እኛ ነን የሚሉ ከኔ ጋር ናችሁ? እስልምና ውስጥ ብትገባ፣ ኦርቶዶክስ ውስጥ ብትገባ፣ ካቶሊክ ሁሉም ጋር ብትገባ ተቋም ገንብተው አምላክን እንደማገናኛ ድልድይ ተቋማቸውን እንደሚጠቀሙት የናዝሬቱ ኢየሱስ ብቻ ነው ተቋም ሳያስፈልገው እውነት፣ መንገድ፣ ሕይወት እኔ ነኝ በእኔ ሁሉም የናዝሬቱ ኢየሱስ ስለቀለለባቸው የመጣበት መንገድ ስለቀለለባቸው ደስም የሆነ መንገድ መስራት የሚፈልጉ ናቸው። ከኔ ጋር ናችሁ? የናዝሬቱ ኢየሱስ ቀሎ አንተ ጋር መተው እነሱ ግን ነገር አክብደው ነው ቀሎ መጥቷል ግን እስኪ እኛ እናክብደውና በዚህኛው መንገድ የሚሉ ሰዎች ናቸው።
ሰዎች ስፔሻሊ አኖይንትድ ከሆናችሁ የእግዚአብሔር ሰዎች ከሆናችሁ በምንም አይነት መንገድ ሰዎች ካንተ ጋር ፋሚሊያር እንዲሆኑ እንዳታደርግ። ፋሚሊ የሆኑ ግን ፋሚሊያር ስፒሪት እንዳይገለጥባቸው አድርግ። ሄሎ ፋሚሊ ሊሆኑ ይችላሉ ግን ፋሚሊያር ምን ስፒሪት because the moment የተገለጠባቸው ሰዓት the moment ያ ስፒሪት አፒር ያደረገ ሰዓት አንተ ምንም አትሆንም because ይሄ ስፒሪት አፒር ያደረገው ማን ላይ ነው? እነሱ ላይ ነው። አንተ ግን ምን አትሆንም? nothing ምንም አትሆንም። ክብር ለኢየሱስ ይሁን። so anointed ከሆንክ even በደንብ ስም የብዙ ጊዜ የኛ ትልቁ ችግር እኛ ጋር ቸርች ውስጥ ይሄ መጣንበት የሃይማኖት መንገድ አለ አይደል? የሃይማኖት መንገድ አለ። አንድን ሰው ጠራለህ መድረክ ላይ ይወጣል። ያው እንደምታዩት እሱ ቧንቧ ነው እግዚአብሔር በሱ ውስጥ ይፈሳል ይሉሃል። ማይክ እንኳን ሲሰጡ ቧንቧ ነው እያሉ ነው። ልክ ነኝ አይደል? ቧንቧ ነው እግዚአብሔር በሱ ምንም አያውቅም ይሉሃል። እሱ ምንም ያውቀው ነገር የለም። ገና ስትገባ እንኳን አውቃለሁ እንዳትል እኮ ነው። እሱ ምንም የሚያውቀው ነገር የለም። በቃ ጌታ እንዲሆነ ነው የሚጠቀምበት። የጌታ አህያ ነው ይሉሃል። ገና ስትገባ አህያ ነው ብሎ ያስጀመሩ ለምን ያመቻቹ እንደሆነ ይገባዋል። እነሱ መጫን የሚፈልጉት ነገር ስላለ አህያ ነህ ብለው እያሳመኑ ነው። ሲያስጀምሩ እንደዚህ ብለው ያስጀምሩሃል። ከዛ አንተ ወይው ይሄ ይመስልሃል፣ መንገዱ ይሄ ይመስልሃል። ቅባትንና አኖይንትድ የሆኑ ሰዎችን በምንም አይነት መንገድ እነሱ ጋር ፋሚሊያር እንዳትሆን መጽሐፍ ቅዱስ እንደዚህ ነው። በነብይ እጅ ያወጣቸው ያለ አይደለ? ያው ያወጣቸው መንፈስ ደግሞ መልሶ ጠላት ሆነባቸው ነው የሚለው። መልሶ ምን ሆነባቸው? ጠላት ሆነባቸው። በምንም አይነት መንገድ ጋድ አኖይንት ያደረጋቸው ሰዎች ጋር ፋሚሊያር እንዳትሆን። አብራችሁ ልበላት ትችላለህ፣ አብራችሁ ልጠጣት ትችላለህ፣ አብራችሁ የሚባል ላይፍ ልታሳልፍ ትችላለህ። ግን ከነሱ ጋር እንዳትሆን፣ ፋሚሊያር እንዳትሆን። ፋሚሊያር ስፒሪት እጅግ በጣም አደገኛ ስፒሪት ነው። ፋሚሊያር ስፒሪት እጅግ በጣም አደገኛ ስፒሪት ነው። በደንብ ስሙ። በዚህ ሰዓት አባታችሁ ፕራይም ሚኒስተር ቢሆን፣ አባታቸው ፕራይም ሚኒስተር ሆኖ፣ አባታቸው ከንቲባ ሆኖ፣ እናታቸው የቀበሌ ሊቀመንበር ሆነው ከቀበሌ ምንም የማይጠቀሙ ልጆች አጋጥመው ያውቃሉ? በቃ ይመጣሉ፣ እናታቸው የአባታቸው ሊቀመንበር ናቸው፣ ቡስት ያደርጋሉ። አባታቸውና እናታቸው የወረዱ ሰዓት ሌሎች ሰዎች የነሱን ሊቀመንበርነት የነሱን ከንቲባነት ተቀብሏቸው ተጫዋጭው ተንበርክከው ለምነው ምን ብለው መሬት ሲያስለቅቁ እነዚህ ሰዎች ደግሞ ምንም አይጠቀሙ because ፋሚሊያር ናቸው። ፋሚሊያር ስለሆኑ አብረው መጠጣቱን አብረው መብላቱን እንጂ መጠቀሙን አያስቡ። the moment ከአንድ አኖይንትድ ከሆነ ሰው ጋር ፋሚሊያር ከሆንክ አብረው ትበላል ትጠጣለህ እንጂ ከአኖይንቲንጉ መጠቀሙን አታስብ። preach major preach ከኔ ጋር ናችሁ? ከአኖይንቲንጉ መጠቀምን አታስብ because ምን ሆነሃል? ፋሚሊያር ሆነሃል። ፋሚሊያር ስለሆንክ ዲክሌር ሲደረግ አስ ኤ ፕሮፌት የተቀበለው ሰው ነው ሪሲቭ የሚያደርገው። ፋሚሊያር ስለሆንክ ዲክሌር ሲደረግ ተፈወስክ የሚለው ፋሚሊያር ሆነ ሰው ነው። because አንተ ምንድነህ? ፋሚሊያር። ዛሬ ከዚህ ስፒሪት ነፃ እንዲያወጣችሁ ጸልያለሁ። ከዚህ መንፈስ ነፃ እንዲያወጣችሁ ጸልያለሁ። ከዚህ መንፈስ ነፃ እንዲያወጣችሁ ጸልያለሁ። ከዚህ መንፈስ ነፃ እንዲያወጣችሁ ጸልያለሁ። በኢየሱስ ስም ኃይል ነፃ እንዲያወጣችሁ ጸልያለሁ። በኢየሱስ ስም ኃይል ነፃ እንዲያወጣችሁ ጸልያለሁ። ይሄ ፋሚሊያር ስፒሪት አደጋውን እየነገርኳችሁ the moment ፋሚሊ ሆንክ ሰዓት መጠቀም የሚባለውን ነገር እንዳታስብ አድርጎ ያጨልምብሃል። ያንን ፐርሰን አስ እንደ ፕሮፌት አስ እንደ ከተማ ከንቲባ አይደለም የምታየው። ያንን ፐርሰን እንደምን ነው የምታየው? እንደ ፋሚሊ እንድታስብ ያደርጋል። በቃ ሂዝ ማይ ፋሚሊ፣ የሚበላውን አውቃለሁ፣ የሚጠጣውን አውቃለሁ፣ የሚወደውን አውቃለሁ፣ የሚጠላውን አውቃለሁ፣ የኔ ፋሚሊ ነን። ሌላው ደግሞ ምንም የማያውቃለ ፋሚሊያር ያልሆነ ፐርሰን the moment እንደዚህ ሆነላችሁ ስትል ሪሲቭ አድርጎ ፕሮፌት እንደዚህ ሆነልኝ ይላል። አሁን ፋይናንሳችሁ ሲቀየር ያለው አልሰማችሁም? ፋይናንሻል ነገራችሁ ሲቀየር ያለው ፋይናንሻል ነገራችሁ ሲቀየር ያለው በኢየሱስ ስም ኃይል ሲቀየር ያለው በኢየሱስ ስም ኃይል ሲቀየር ያለው በኢየሱስ ስም ኃይል በእናንተ ፋይናንስ ላይ የጌታ እጅ ሲንቀሳቀስ ያለው ውሰዱ። በኢየሱስ ስም በእናንተ ጉዳይ ላይ የእግዚአብሔር እጅ ሲንቀሳቀስ ያለው የእግዚአብሔር እጅ ሲንቀሳቀስ ያለው ፋሚሊያር ስትሆኑ ችግሩም እንደሆነ ነገራችሁ። በደምብ ስሙኝ። አብረውኝ ያሉ ሁሉንም ልጆች በእግዚአብሔር ፊት ነው የምነግራችሁ። ማይክ ብሰጣቸው የትኛውም ስፍራ ላይ ድብና አድርገው ማገልገል እንደሚችሉ አውቃለሁ። ዲፈረንሱ ግን ምን እንደሆነ ልንገራችሁ። the moment anointed ከሆነ ሰው ጋር ፋሚሊያር ስትሆን ችግሩ ምን እንደሆነ ልንገር። ሲተነብይ
በየትኛው ዓለም ውስጥ ገብቶ ወጥቶ እንደሚተነብይ ታውቃለህ። የሚተነብይበትን መንገድ ታውቃለህ። የሚተረጉምበትን መንገድ ታውቃለህ። ከኔ ጋር ናችሁ? ደሞመንት አንድን ሰው አቁሞት እዚህ ጋር ላንዴቃ ዝም ሲል ለምን ዝም እንዳለ እንኳን ታውቃለህ። ልክ ነኝ አይደል? ደሞመንት አንድን ሰው ሲጨብጠው ለምን እንደጨበጠው ታውቃለህ። ኤቭሪቲንግ ሁሉ ነገር ታውቃለህ። ግን አንድ ቀን አትተነብይም። አንድ ቀን አትተነብይም። ለምን ብትል ፋሚሊያር ነህ። አንተ የሚበላውን የሚጠጣውን አካሄዱን ኤቭሪቲንግ ልክ እንደ ቤት ሰራተኛ እንጂ ያወከው እንደሚካፈል ሰው አይደለም ያወከው። ፋሚሊን ያረከው ደሞመንት 3 ቁጥር ያለው ብሎ ሲያወራ ስለምን ሊያወራ እንዳሰበ ይገባሃል። ግን ፕሮፌሰር ማድረግ አችልም። ቢኮዝ ፋሚሊ ሆነሃል። ዛሬ ከዚህ መንፈስ ነፃ እንድትወጡ ጸልያለሁ። አልሰማችሁም? ከዚህ መንፈስ በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። አንድ ጊዜ አንድ ወንድሜ አንተ ሌሎች መልእክት አመጣለህ እስኪ ለኔ ተንብይልኝ አለኝ። ወንድሜ ነው፣ የእናቴ አባቴ ልጅ ነው። ሰዎች ሲተነብዩ እንጂ ተተንብዩለት አይተወቀም። ከዛ እንደዚህ የሚባል ስፍራ $4000 ተይዞብሃል ናው ይለቀቅልሃል ስለው አሜን እኮ አይደለም ያለኝ፣ በስሜን ይጠራኝ። ቢኮዝ ፋሚሊ ነው የሚቀበል ሰው አሜን አይሪሲቭ አይደለም የሚለው። እንደዚህ ተይዞብሃል ከዚህ ሰዓት ጀምሮ ተለቀቅልሃል ስለው እሺ አለና ከዛ በኋላ በስሜን ይጠራኝ። ከዛ በኋላ መጸለይ አልቻልኩም፣ ስልኩን ዘጋሁት። ወንድሜ ነው ግን ስልኩን ዘጋሁት። ከኔ ጋር ናችሁ? ቢኮዝ ፋሚሊው ስለሆንኩኝ ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። ሄሎ፣ ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። እመኑኝ፣ እኔ ጋር 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 10 ዓመት ተቀምጠው አንድም ቀን ኢምፓርት አድርጋቸው ማላቃቸው ሰዎች አሉ። በፍጹም ኢምፓርት እንኳን ላረጋችሁ ፍቃደኛ አይደለሁ። በፍጹም ቢኮዝ ፋሚሊያቸው ነኝ። ከኔ ጋር ናችሁ? ስሜን ያውቃሉ፣ ምበላውን ያውቃሉ፣ ምጠጣውን ያውቃሉ። እኔ ጋር 4 ዓመት ቆይተዋል፣ 5 ዓመት ቆይተዋል። አንድም ቀን ግን ላይክ አንተ ብትሆን ራርተ የሆነ ሰባዊነት ምናምን ስፒሪቹዋል ዓለም ላይ ሰባዊነት የሚባል ነገር የለም። ስፒሪቹዋል ዓለም ላይ ያለው መንፈሳዊነት ብቻ ነው። ኤቭሪቲንግ ያውቃሉ። ምናልባት አንተን ጎትተው ሲጠሩ ይነግሩሃል። እስከ 7ኛው አያት ድረስ መጥራት ይችላል። በነብይ ተማመንበታል ምናምን ብለው እኮ ነው የሚጠሩ። ግን እኔ ጋር ሲመጡ ፋሚሊያር ናቸው። ከኔ ጋር ናችሁ? ፋሚሊያር ናቸው። 2 ዓመት እኔ ጋር ቆይተው ታያቸዋለህ። አንድ ቀን ግን ኢምፓርት አድርጎ ያውቁ። እማወራውን ኤቭሪቲንግ ሊነግሩ ይችላሉ። ፋሚሊያር ስለሆን ኢምፓርት ላረጋቸው እንኳን ፍቃደኛ አይደለም። ቢኮዝ አኖይንቲንግ ራሱ ቅባት ራሱ ሆነር ይፈልጋል። ያከበርከው አኖይንቲንግ ነው የሚሰራልህ። ፋሚሊ ያደረግከው አኖይንቲንግ አይደለም ያከበርከው። በደንብ ስሙኝ። አሮን ከማን ጋር ይውላል? ከሙሴ ጋር ይውላል። መጽሐፍ ቅዱስ ውስጥ ሰዎች የማይገባቸውን አንድ ሴክሬት ልንገራችሁ። አሮን ምን መስራት ጀመረ? ጣዖት በመስራት ጀመረ በወርቅ። ኢያሱ ጣዖት የሚሰራበት ስፍራ ላይ የለም። አሮን ግን አለ። ሙሴ ጋር አብሮት የሚውለው አሮን የት ነው ያለው? ጣዖት የሚሰራበት። ኢያሱ ጣዖት የሚሰራበትም ስፍራ የለም፣ የትም ስፍራ የለም። ኢያሱ የት ነው ያለው ብትለኝ ሙሴ ጋር ተራራው ላይ ነው ያለው። ፋሚሊ ለአኖይንቲንጉ ፋሚሊያር የሆነ ሰውዬ፣ ማይክ የሚይዘው ሰውዬ፣ አፍ የሆነው ሰውዬ ጣዖት እየሰራን። ኢያሱ የሚባል ሰው እዚህኛው ማህበር ውስጥ የለም። ሙሴ ጋር ተራራው ላይ ነው ያለው። አይረሰብ ሙሴ አሮንን ኢምፓርት ለማድረግ ፍቃደኛ አይደለም ኢያሱን እንጂ። አብሮ ሲወጣ አብሮት ባህር የከፈለ ሰውን ኢምፓርት ማድረግ አልፈለግም። ኢምፓርት ማድረግ የፈለገው ማንን ነው? ኢያሱን ነው። ለምን ይመስልሃል? ቢኮዝ ይሄኛው ፋሚሊ ነው። ከኔ ጋር ናችሁ? ይሄኛው ምንድነው? ፋሚሊ ነው። ይሄኛው ምንድነው? ፋሚሊ ነው። ከሎጥ ይልቅ አጋር ነች የተባረከችው። ከሎጥ ይልቅ ቢኮዝ ሎጥ ባጎት ዝምድና አለው ከማን ጋር? ከአብርሃም ጋር። ይሄኛውን መርጠው ውሰድ ሲባል ሰውዬ እሺ በቃ አብርሃም ካንተ ልለይ እንጂ ብሎ እሺ ብሎ ነው ሄደው። ሴትዮዋ ግን አብርሃም ቤት ሰራተኛ በመሆን ከዛ እስማኤል የሚባል ልጅ በመውለድ በእስማኤል ምክንያት አሁን አረብ ሀገር እንዴት እንደተባረከ እያየን አይደል? በፍጹም ፋሚሊያር እንዳትሆን፣ በፍጹም አኖይንቲንግን ፋሚሊያር እንዳታረግ። ስፔሻሊ ደግሞ አኖይንትድ የሆኑ ሰዎችን ስትቀርብ ምን ማውራት እንዳለብህ ወቅ። ሄሎ ምን ማውራት እንዳለብህ ወቅ። አኖይንትድ የሆኑ ሰዎችን ስትቀርብ ቢኮዝ ምን ማስለቀቅ እንዳለብህ
የምታውቀው ምን መናገር እንዳለብህ ስታውቅ ነው። ዛሬ በጌታ በኢየሱስ ስም ጸልያለሁ። በሮቻችሁ ሁሉ በኃይል እንዲከፈቱ ጸልያለሁ። በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። ተከፈተ በሉት። ተከፈተ በሉ። ተከፈተ። አንድ ጊዜ መንፈሳዊ አባቴ እየሰበከ እንደዚህ አለ። እንደ ድንገት ሆኖ ለአንድ አገር መሪ ፕሮፌሲ ነገረው። ያለው ፕሮፌሲ ተፈጸመ። በሁለተኛውም ቀን ነገረው። ያለው ፕሮፌሲ ተፈጸመ። ከዛ ያ የአገር መሪ ስልክ መደወል በፈለገ ቁጥር የሚደውለው ለፕሮፌት ነው። ስልክ መደወል በፈለገ ቁጥር የሚደውለው ለፕሮፌት ነው። ከዛ ከ15 ቀን በኋላ ሁለተኛ በዚህ ስልክ እንዳትደውል ብሎ የአገሩን መሪ ብሎክ አደረገው። ከዛ ለምን ነው ብሎክ ያደረከው ሲሉት እንደዚህ አላቸው። ከቆይታ ብዛት እሱ ፕሬዝዳንት ነው። ከቆይታ ብዛት ጓደኛው መስየዋል አላቸው። ከኔ ጋር ናችሁ? ቢኮዝ ከየትኛውም ኦፊስ በላይ ትልቁ ኦፊስ የፕሮፌቲክ ኦፊስ ነው። ትልቁ ኦፊስ ኦፍ ፕሮፌት ነው። ከአንድ ሀገር መሪ ኦፊስ በላይ ፕሮፌቲክ ኦፊስ። ቢኮዝ ያኛው ኦፊስ የህዝብን ድምጽ ነው የሚሰማው። ይሄኛው ኦፊስ ያኛው ኦፊስ ከህዝብ ለህዝብ ነው። ይሄኛው ኦፊስ ከሰማይ ለህዝብ ነው። ሶ በቃ ጓደኛው መስየዋል ብሎ ብሎክ አደረገው። በምንም አይነት መንገድ ፋሚሊያር እንዳትሆን፣ በምንም አይነት መንገድ ከኔ ጋር ናችሁ? በምንም አይነት መንገድ ፋሚሊያር እንዳትሆን ስፒሪቹዋል ሰው ከሆንክ ከስፒሪቹዋል ሰዎች ጋር አኖይንትድ ከሆኑ ሰዎች ጋር በምንም አይነት መንገድ ፋሚሊያር እንዳትሆን። ፋሚሊ የሆንክ ሰዓት አኖይንቲንግ ያልፋል። ፋሚሊ የሆንክ ሰዓት ብሬክ ስሩ ያልፋል። ለምን እንደሆነ ልንገራችሁ። እዚህ መጥቼ ትልቁ የሚያስደስትህ ነገር ምንድነው ብትለኝ መተንበይ ነው። ከዛ ውጭ ደስታን የሚሰጠኝ ምንም ነገር የለም። ቢኮዝ ተንብዬ ሰዎች ችግር ሲፈታ፣ ተንብዬ ሰዎች ከእንቅልሻቸው ነፃ ሲወጡ እንደማየት የሚያስደስት ነገር የለም። ነገር ግን ልክ እንደዚህ ከነ ችግራቸው እያየኋቸው ደግሞ ዝም እምላቸው ሰዎች አሉ። ሆሊ ስፒሪት ችግራቸውን ኤቭሪቲንግ ገልጦልኝ አንድም ቀን ምንም ማላቸው ዝም እምላቸው ሰዎች አሉ። ለምን ይመስልሃል? ቢኮዝ ፋሚሊያር ነን እና እነሱ ፋሚሊያር ነን። ከኔ ጋር ናችሁ? ፋሚሊያር ስለሆን እያየሁ ዝም ነው የምለው። ፋሚሊያር ነን። የመጡበትን ስፒሪት አውቀዋለሁ፣ የመጡበትን ሞቲቭ አውቀዋለሁ። ሶ ፋሚሊያር ስለሆን ዝም ነው የምላቸው። ፋሚሊያር ያልሆነ ደግሞ ሰው አለ። የፕሮፌቲክ አኖይንቲንግ ይሰራልኛል፣ ፕሮፌት ላይ ያለው ቅባት ህይወቴን ይቀይረዋል ብሎ ደግሞ አምኖኝ መጣ ሰው አለ። ከኔ ጋር ናችሁ? ኢየሱስ ወደ ገዛ ከተማው ሲገባ አንድ በሽተኛ አልፈወሰም። ቢኮዝ ያገራቸው ሰው ነው። ቢያንስ ከዛ ሁሉ ከተማ ውስጥ እንዴት አንድ የኢየሱስ ህይወት ላይ የሚሰራውን ቅባት የሚፈልግ ሰው ከተማ እኮ ነው የምልህ። አንዲት ከተማ ውስጥ ገባ ይላል። ወደ ገዛ ወገኖቹ መጣ፣ ከተማ ውስጥ ገባ። አንድ ሰው ጠፋ። በሺህ ከሚቆጠሩ ሰዎች መሃል ስንት ሰው ጠፋ? አንድ ሂሊንግ የሚያስለቅቅ ጠፋ። ቢኮዝ ሁሉም ፋሚሊያር ናቸው። ሁሉም ሲመጣ ይሄ ጎረቤታችን የዮሴፍ ልጅ፣ ሁሉም ሲመጣ ይሄ የማርያም ልጅ። ብዙ ጊዜ ሰዎች ትልቁ ችግራቸው እንደሆነ ነገር ኢቭን ሃይማኖት ቤት ኢየሱስን አውሩ ስትላቸው ኢየሱስን በማርያም በኩል ነው የሚያውቁት። ኢየሱስን ሰዎች ጥሩ ስትላቸው የድንግል ማርያም ልጅ ነው የሚሉ፣ ይሄው እግዚአብሔር ልጅ እንኳን አይሉም። ከሙሉ ከተማ ውስጥ አንድ በሽተኛ ሊፈውስ አልቻለም። እኔ አይደለም ያልኩ፣ መጽሐፍ ቅዱስ ነው። ልክ እንደዛ ሆነው ደግሞ 100 አለቃ ሆነው በፖዚሽን በልጠውት በሁሉም ነገር በልጠውት ቤታችን አትግባ እዚህ ሆነ ተናገር ብሎት ደግሞ ክብራቸውን ኤቭሪቲንጋቸውን ጥለው ለመጡ ሰዎች ፕሮፌሲ ያድርጎላቸው ሂድ ባሪያ ተነስቷል ተብለው የተፈወሰላቸው ሰዎች እኮ አሉ። መምህር ሆነው የአይሁድ መምህርነት ውስጥ የተከበረ ስፍራ ኑሯቸው ልጄን የሚጥል በሽተኛ አለበት ብለው እኮ ያስፈወሱ ሰዎች አሉ። ደሞመንት አኖይንቲንግ ያለበት ስፍራ ላይ ሲመጡ አኖይንቲንጉ እነሱን እንደሚበልጣቸው አውቀው ከአኖይንቲንግ ስር ሆነው ሂሊንግ የተቀበሉ ሰዎች አሉ። ግን ጂሰስ ጋር አብረው እየዋሉ ደግሞ ምንም ነገር ያልተቀየረላቸው ሰዎች አሉ። በፍጹም በምንም አይነት መንገድ ከአኖይንቲንግ ጋር ፋሚሊያር እንዳትሆን። በፍጹም በደንብ ስማኝ። ሆስፒታል ውስጥ ገብተህ የራስ ምታት ታሞ የኩላሊት በሽታ እንዲሰጥህ ከፈለክ ምናልባት ዶክተሩ የሰፈርህ ሰው ከሆነ በስሙ ጥራው። ከበደ ከሆነ ስሙ ዶክተር ከበደ ማለት እንትተው ከበደ በለው። እስኪ በሰው ፊት ከበደ በለው። ከዛ በኋላ ተፈውሰሃል ነው የሚልህ። ከነ ችግርህ ከነ ኤቭሪቲንግ ተፈውሰሃል ነው የሚልህ። ቢኮዝ ዶክተር የሚለውን ስም ለማግኘት ነው 7 ዓመት የተማሩ ዩኒቨርሲቲ።
እሱ 7 ዓመት የለፋበትን ነገር አንተ በ7 ቃል እኮ ነች በሚያረካት። እሱ 7 ዓመት ነው 7 ዓመት ሳክሪፋይስ አድርጓል። ከኔ ጋር ናችሁ? ልክ እንደዛ ሁሉ ደግሞ አንድ ፕሮፌት ጋር መተህ አየለ ከወደ ስሙ አየለ ካልክ ሞኝ ነህ። እሱ ላይፍ ውስጥ ያለው አኖይንቲንግ እንዲገለጥ አንተ በተኛህበት ሰዓት እኮ ረጅም ሰዓት እየጮኸ እያለቀሰ ኤቭሪቲንግ እንትን እያለ ሳክሪፋይስ ከፍሎ እኮ ነው አኖይንቲንጉ በሱ ላይፍ ላይ ማኒፌስት ያደረገው። ልክ ነኝ አይደለ? ሁለተኛ ደግሞ ልንገርህ፣ ያ ዶክተር ምናልባት ከአንድ የትምህርት ተቋም ነው ዶክተር የምትሏን 4 ፊደል ያለች ጽሑፍ የተቀበለው። ይሄኛው እኮ ሰማይ ነብይ ብሎ የጠራው ሰው ነው። አንተ ማን ስለሆንክ ነው አየለ የምትለው? ሰማይ ነብይ ብሎ የጠራውን ሰው የትምህርት ሚኒስተር ዶክተር ያለው ሰው የኔ ዶክተር ብዬ እኮ ነው የምጠራው። የትምህርት ሚኒስተር ሰማይ አፖስትል ብሎ የጠራውን ሰው አንተ ማን ስለሆንክ ነው ከበደ የምትለው? ፋሚሊያር ስትሆኑ እንደዚህ አይነት ችግር ይፈጠርብህ። ዛሬ ነፃ እንድትወጡ ጸልያለሁ። ዛሬ ነፃ እንድትወጡ ጸልያለሁ። ፕሮፌት ያንተን ወርድ እቀበላለሁ ያንተን ወርድ አምናለሁ ለምትሉ ሰዎች በሙሉ ዛሬ አሁን ተነብያለሁ። በፋሚሊያችሁ የመጀመሪያ ሰው እንድትሆኑ ጸልያለሁ። በቤተሰባችሁ 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 በኢየሱስ ስም ኃይል የመጀመሪያ ሰው እንድትሆኑ ጸልያለሁ። የመጀመሪያው ባለጸጋ ሰው የመጀመሪያው ባለጸጋ ሰው የመጀመሪያው ተጽዕኖ ፈጣሪ ሰው በኢየሱስ ስም ኃይል እንድትሆኑ ጸልያለሁ። 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 በፋሚሊ ውስጥ የመጀመሪያ ሰው አንተ እንድትሆን ጸልያለሁ። የመጀመሪያው የውጭ በሮች የተከፈቱለት ሰው የመጀመሪያው ቢዝነሱ ከኢየሩሳሌም የተሻገረለት ሰው የመጀመሪያው ሰው እንድትሆን ጸልያለሁ። የመጀመሪያው ሚሊዮኖችን ያለፈ ሰው